ቅቤ በልቻለሁ ያው ክፍለ ሀገር ሄጄ መምጣቴ ነው ቅቤ ነገሮች ያልተዘጋ ድሮ በጉንፋን ነበር ሰው የሚያሳበው አሁን በቅቤው እንደውም ለስለስ ይላል ጎሮሮሽ ወለለለለ ያለነው የፍቅር ቃል አንተና የፍቅር ቃል አንተና የፍቅር ቃል አንተና የፍቅር ቃል አንተና ሄይ ሰላም ድምጻዊና ሞዴል ሲርታና ወይም ሳራ አባላለሁኝ ዛሬ የተገኘሁትኝ በልብ ወግ ፕሮግራም ነው ያው እንግዲህ ታላቅ እህቴን የልብ ልባችንን ለማጫወት አብረን መተናል ራስሽን አስተዋውቂ እሺ ስሜ ሰብለ ታከለ ይባላል የሲርታና እህት ነኝ ዛሬ እንግዲህ የልባችንን ልንጫወት እዚህ መተናል አብራችሁን ዘና በሉ እሺ እንግዲህ ሰብለ ድበልሽ ወይስ እስቲ ስለ አስተዳደጋችን ስለ ልጅነት ምናምን በቃ ስለ ፋሚሊ እስቲ የሆነ ነገር እስቲ በይ ግለጭ ካንቺ ልጀምር ብዬ ነው አንቺ ብታይ አሪፍ ነበር ካንቺ ግን ደግሞ ልጅነታችን በጣም የሚያምር ደስ የሚል በተለይ ያንቺ እህት መሆን የሚያስቅ ደስ የሚል ጊዜ ነበር በጣም የምታስቸግሪ ልጅ ነበርሽ ታውቂያለሽ ጎበዝ ተማሪ ነበርሽ በቃ በጣም አሪፍ ጊዜ ነበር ያሳለፍነው አራት ነን ቤት ውስጥ ያለነው ያው እኔ ደግሞ ያንቺ ታላቅ እንደመሆኔ በካንቺ ጋር በጣም እንትን ነበርንና በጣም ደስ ይለኛል ልጅነታችንን ሳስብ እስቲ አጋጣሚ ምን አለ ማትረፍ ነገር ምን አለ ያው ሁሉ ነገራችን እብደት ነበር አይሩን ኦኒያ ብሶ አላቅም ብዙ ከሞኔ ተነሳ አላስታውስም ግን አንቺ ማትረፍ ነገር ካለ ካሳለፍነው ነገር እኔ በጣም ማስታውሰው አንቺ ትምህርት ቤት ሆነሽ የወላጆች ቀን ሲከበር ሁሌ መዘፍኑ ዘፈን ነበር እና ከዛ ድምጼ ዛጅ ስርቅርቅ እንደነበር በዛውም ከልጅነት ጀምሮ እና እዛ አክብረሽ ስትመጪ ቤት ልክ ምን አቀረብሽ ምናምን ስንልሽ ሽልማትሽ ምናምን ይዘሽ በጣም ልጅ ነበርኩ እና ያው የለመድሽውን ያን ዘፈን ዘፈንሽ ስለሽ እና ማዘርም በጣም በቃ ሞግሳሽ ነው የምትመጪው እና ምን አልስልሽ ነኛ ችግር ነው ለወላጆች ብቻ ማቋ አንድ ዘፈን ነው ምዬ እያልኩ እናቴ ፊት ለፊት ነው የምትቀመጠው በቃ እሷ ደግሞ ራሷንም አታውቅም በጣም ደስ ብሏት በቃ ወላጆችን አስለቅሰሽ ምናምን ነበር የምትመጪውና ከአመት አመት ከዛ ትምህርት ቤት እስክትወጪ ያቺ ዘፈን አልተቀጠረች ምዬ እንዳልኩ ወጣው ለቅሻቸው ያው ግን ጎበዝ ተማሪም ስለነበርኩኝ በመሃል እኔ እንደው መድረክ ላይ ብዙ እንትን ነበርኩኝ ጥምር ባለሙያ እዚህ ምዘፍናለሁ እዛ ጋም ጊፍት ለመቀበል በቃ ጎበዝ ተማሪ ስለነበርኩ እናቴ በቃ ደስታዋ በጣም ነበር ማይረሳኝ እናንተ ግን የምትስቁት የነበረው በዘፈኑ ነው በዘፈኑ በጣም ምክንያቱም ከአመት አመት አይቀየርም ስቅም ጅስ አንድ አይነት መሆኑ ነው የሚያስቃቸው ዘፈኑም ባለመቀየሩ አንቺም ሁሌ ያንን ማለትሽ በጣም ነበር የሚገርመኝ ረጅም አመት እዛ ስትማሪ ያንን ትዘፍኝ ነበርና በጣም ከልጅነት የሚያስቀኝ ነገር እሱ ፓርትሽ ነበር ያው የወላጅ ጊዜ ስለነበር ለእናቴ ተዘፈነው አንድ እሱን ነበር ማቀው ለዛ ነው የኔ ምን ታስታውሻለሽ የኔ ልጅነት አንቺ በጣም በቃ እንትን ነበርሽ ንጹህ በጣም አፈር ማይነካሽ በጣም ነው የምትገርሚኝ በጣም እኔ ደግሞ ተላውሼ ካፈር ጋር ምናምን ከትምህርት ቤት ስመጣ ዩኒፎርም አይታይም በቃ እንደ ወንድ ነበርኩኝ እኔ ከሰው ጋር ተደባድቤ ሰው አስለቅሼ ነው የምገባው አንቺ ደግሞ በቃ የተራመድሽ ማለት ነው እና የአንድ እናትና የአንድ አባት ልጆች አንመስልም ነበር ሲጀመር ወንድ ነበርኩ የምትመስዪው አንቺ እኔ አዎ እና በቃ ያንቺ እህት ነኝ ብዬ ለማውራት ሰው ራሱ አያምነኝም ነበር ውጪ ላይ በጣም በቃ ማልጫወተው ጨዋታ የለም ሰፈር ውስጥ የወንዱንም የሴቱንም አንቺ አትወጭም ከግቢ ከቤት ነበር ብዙ ምን ነበርኩ በጣም ብዙ እንትን ያለኝ ጓደኞችም ያለኝ በመመታት ደረጃ አዎ ቤት መቀጠቀጠው ነበርኩ በጣም እስቲ የምታይነት እስቲ ንገሪኝ እስቲ እንዴት ነበር በጣም ታሳዝኝኝ ነበር የእውነት ስመታ በጣም የምር ታሳዝኝ እንጀራ ነገር ታያለሽ ያላረፈብሽ አይነት እንትን አይለኝም ላይክ አልታረምም ይብስብኛል እንዴት ነበር ምንም ማሰሚም እንጂ ፖሊሱ ላይ ዘሽመት አዎ በ18 አመቴ ማዘር ነች አይደለ ስትመታሽ የሆነ ነገር አጥፍተሽ ብቻ እየተመታሽ ነው ማታ ነገር ነው 11 ሰዓት ላይ ከዛ ሮጠሽ ሄደሽ ፖሊስ ጣቢያ 18 አመት ሆኖኛል እንዳትነኩኝ ምናምን ብዬ በቃ ህግና ደንቡን ምናምን ተናገርሽ እንግዲህ ያው ኢትዮጵያ አይደለም ማን ይሰማሻል ማንም አልሰማሽም በሰዓቱ ፖሊሶቹም በይተመጪ ብለው ሄዱ እነሱም መፍራዋት ማዘርም አሰማም ሲጀመር ሷን ፖሊስ ባያት አጠራሪ ሌላ ነገር የተፈጠረ ነበር ይመስላል አጠገባችን ፖሊስ ጣቢያ ስላለ በቃ አለቃቀሴ ሰው የሆነ ነገር አድርጎኝ ምናምን የመሰላቸው ቤት ሲመጡ እናቴ እንደዚህ ብላኝ ምናምን ስል ምን ሆና ነው ምናምን ብለው ነው ሲጀመር ድምጽሽ የጀመረው ካለቅሶሽ ነው
በጣም ትጮይ ነበር። ቮካል እየሰራው በጣም ጠቅሞኛል። በጣም ትጮይ ነበርና ግን ብቻ ፖሊሶቹ አስማምተዋችሁ እነሱ ሄዱ። ግን አንቺ ያው ከዛ በኋላ አልቀረልሽም ዱላ። የሰፈር ስሜም ፖሊስ ነበር። ፖሊስ የሚሉ ጎረቤቶች አሉና ፖሊስ ይልኛል። ብቻ ግን ደስ የሚል ጊዜ ነበር ያሳለፍነው። ያው በጣም አብረን እንትን ስለነበርን ያንቺና የኔን በደንብ ስለማስታውሰው ነው እንደዛና ደግሞ አለች ታናሻችን ደግሞ አለች እማሆይ ነው ቅጽል ስሟ። እሷ ዝምታዋ ነው እማሆይ ያስባላት። አንቺ እና እሷ አንድ አይነት ናችሁ በጣም። እኔ እሻላለሁ ትንሽ እናገራለሁ እሷ ምንም በቃ እና ደግሞ ያንቺ ታላቅ ህይወት ነን በጣም ተመሳሳይ ነገር ያለን። እሷ እንዳንቺ አይነት ሳይሆን የሷ ደግሞ መቆጣት የሆነ ነገር መንገድ ስስቺ ነገሮችን ለማሳየት የምታረጋቸው ነገሮች ደግሞ ጋዜጠኛም አይደለች በቃ ሁሉ ነገር ላይ ፐርፌክት ነች እና እሷ እኛን ጋይድ በማድረግ አይነት ነገር ነው። ረብሻ እንደውም የለባትም እሷ። ረብሻ ሳይሆን ደፋር ነች። ከሰው ጋር ለመግባባት ሚዲያ ላይ ዘፈን ትሞክር ነበር። በጣም ሰይፉ ላይ ትዝ ይልሻል የሬዲዮ ፕሮግራም ምናምን ደውላ በቃ በግሷ ነበረች በየበዓሉ የምትሸለመው። ቅቤው ወታቱ ምን ቀረ። እኛ ቤት ያልመጣ ነገር የለም። ድምጿ በጣም ነው የሚያምረው። ማስታወቂያም ብዙ ትሰራለች ሚዲያ ላይ እና በእሷም ይመስለኛል የሚዲያ ነገር በጣም እሷ ነች መጀመሪያውንም የሚዲያ ነገር። እሷን ተቀብዬስ ትዝ ይልሻል ኤግዚቢሽን ስጨፍር እሷን መጀመሪያ ምንም ሳልጀምር እኔ የእሷ ተቀባይ ነበርኩኝ። አበባዮሽ በሚለው በቴዲ ዘፈን አጃቢ እኔ ተወዛዋዥ ሆኜ ኋላ ቀረውባት መሰለኝ። የሆነ ቲያትር የምታሳዩት ነገር ነበራቸው አንቺና የሆነች ጓደኛሽ እሱን ለማሳየት ነበር። ወደ ምስራቅ ተመልከቱ ምናምን ሲል ክርስቲያንና ሙስሊም ነበር ማለት ነበር። አንቺ እዛ ሌላ ታሪክ ሰርተሽ እዛው ቀረሽ። እሷም ቀጥቅጣኝ እዛው። ብቻ ደስ የሚል ጊዜ ነበር። እሷ በጣም የሆነ ጋይድ የማድረጉ ነገር ላይ ነበረች። አንቺ ረባሽ ነበርሽ፣ እኔ ደግሞ ዝምተኛ የሚለው ጋር ነኝ። እማሆይ ደግሞ ሀዊ እሷ በጣም ዝምተኛ እና በጣም ስርዓት ያላት የእውነት ቅመም በጣም ቅመም ነች። በጣም አይሁን ሁሉም የራሱ ውበት አለው። ታላቅታችንም ኃላፊነት አለባት በጣም ያው ያላባት እናቴም ስላሳደገችን እሷም ከእናቴ ጋር ብዙ ነገር ስላሳለፈች አብራን ለኛን ለማሳደግ ያው ወደ እንትንነት ገብታለች። ኃላፊነት በጣም ላይ ነበርና ለዛ ነው አትቀልድም እሷ በነገሮች በውሳኔዎቿ ምናምን። እኛ ብዙ ኦፖርቹኒቲ ነበረን ምርጫ ምናምን ብለን እንትን ብለናል። እንደውም ለመጫወትም ለመውጣትም ጊዜ ነበረ። እሷ እኛን ለማሳደግ ነበር ሞር ትኩረት የምታደርገው የነበረው። ያው ደስ ይል ነበር በጣም ያው በችግሩም ሰዓት በደስታውም ሰዓት እሷ ዞሮ ዞሮ ኃላፊነቱ ላይ ነበር የነበረችው። ያው እኛ ብንጫወትም እንትን ብንልም ልጅነትም ያው እሷም በእርግጥ ያን ያህል ምንለያይ አይደለንም፣ ግን ልጅነትም የኛ ሞር ወደ ጨዋታው ስለምናደላ በሰለኝ ብዙ ረጅም ነገር ታሪክም ያለን የኔና አንቺ ደግሞ ከዛ አልፎ እንደ ጓደኝነት ምናምን ስለሆነ ብዙ ነገራችንን እንተዋወቃለን እና ለዛም ይመስለኛል ያንቺና የኔ እንደ ጓደኛ ቢሆንም ያው የሀዊ ደግሞ እንደ እህት ሳያት በጣም ለሰው ሐሳቢ ነው። በጣም የምትገርመኝ የእውነት ባህሪዋ ጎበዝ፣ አስተዋይ፣ እምነቷ ላይ በጣም ጥሩ ነች እሷም እና ብቻ አራት ሴት ሆነች ብቻ በጣም አንቺና እሷን አሁን ብናስቀምጥ ጭራሽ ማይገጣጠም አይነት ባህሪ ነው ያላችሁ። በጣም ነው የሚገርመኝ ሃይማኖቷ ላይ ራሱ ያላት ነገር በቃ በጣም አሪፍ ነው። አይ በጣም ጎበዝ ነች። በጣም እንግዲህ እግዚአብሔር እሷንም ምርጥ ቦታ ያታለው ብዬ ተስፋ አረጋለሁ። አንቺ ነሽ ከቤታችን አንደኛ ያገባሽው። የሚያማምሩ ልጆች አሉሽ። እንደውም ልጆችሽ የሳራ ልጆች የኔ ልጆች ነው ሰው ሁሉ የሚለው ወልደሻል ነው የሚባለው ብዙ ጊዜና እኔና አንቺ ካለን ቀረቤት አንፃር በጣም እንደ እናት ነው የሚያዩኝ። እኔም በጣም ነው የምወዳቸው ልጆችሽንም ውቤንም ባልሽንም በጣም እንደ ቤታችን እንደ ወንድ የለም ቤታችን ሰው እንደ ወንድም ነው የምናየውና ልጅ ሆነሽ በ19 ዓመትሽ ነው ያገባሽው። ትዳርን ልጆችን ምናምን በቃ ማኔጅ ማድረግ እንዴት አየሽው? ትዳር እንዴት ነው? እና እኔም አዲስ ያገባው ስለሆንኩኝ ከአንቺ ደግሞ ልታስተምሪ የምትፈልጊው ነገር። በመጀመሪያ እንኳን ደስ አለሽ ወደ እኔ ሳልገባ አዲስ ሙሽራ ስለሆንሽ። እና ትዳር ምንድን ነው? እኔ ሳገባ ሲጀመር ስለ ትዳር ምኑንም አላውቅም። የእውነት ያሳየኝም ያየሁትም ትዳር የለም እኔ ስገባ በራሱ። ግን ደግሞ ያው ሁሌም እግዚአብሔርን በራሴ በህይወቴ ስለማስቀድም እሱ ቀድሞ ነገሮችን ሁሉ አስተካከለው እንጂ እንደኔ መቸኮል መቼም ታውቂያለሽ፣ እንደኔ ልጅ ነበርኩኝ ምንም አላውቅም። እሱም ልጅ ነበረ ያኔ 24 ዓመቱ ነበረ ሲያገባ። እሱም ምንም ነበር ማናቀው የነበረውና ገባው። የሰርጌ ቀን ራሱ ልወጣ ስል ቬሎ ለብሼ ጎረቤት ጓደኞቼ ቡና ይጠጣሉና አብሬያቸው ሄጄ ተሰድቤ ነበር። ከነቬሎ ገብቼ ተሰድቤ ነበር የወጣሁት የነበረው ሁላ ነው ውጪ ምናምን ተብዬና ያ ምን ይሰራ ምን አይነት ይሁን አሁን ባንቺ ሳየው በታላቂም ሳየው
ሁሉ ነገር በቃ ተስተካክሎ ምንም ነበር ማላቀው እንኳን ኑሮዬን ቀጥሎ ያለውን ምንም ነበር ማላቀው በሰዓቱና እኔ እንደውም ትዝ የሚለኝ ልታገቢ ፈልገሽ ለኔ ነበር ቀድመሽ ነገርሽኝ። ከዛ በቃ ለእናቴ ነግራታለሁ ብዬ ቡና ፍልቼ ምናምን እኔም ስንት ዓመት 13 12 ትንሽ ነበርሽ አንቺ እንደዛ በ4 ዓመት ነው ልዩነታችን ያው ትንሽ ነበር። ከዛ 15 ዓመቴ ምናምን ይሆናል እና ቁጭ ብዬማ ሰብለኮ ምንድነው ያልኳት ሽማግሌ ሊላክ ነው ብዬ እላታለሁ። በጥፌ የመታችኝ ምት ወደ ግራ ዞሬ እኔ ተመለስኩት። በአንቺ ማግባት እኔ ምን አገባኝ እሷን የምታገባው ምናምን ብዬ እና በጣም ነው የሚያስቀኝ። በቃ አላመነችም ነበር ህፃንሽ ብላ ስለምታስብ የነበረው እኔ በስዬ ነበር። አንቺ ማመረርሽ ደግሞ ብቻ እሷም አልፈለገችም ነበር በሰዓቱ ማለት ያው ልጅ ነች እንትን ብላ ነው። ግን ኦልሬዲ እኔ ስለፈለኩኝ እንኳንም አገባሽ ውቤ በጣም አሪፍ ባል ነው ያለሽ እና ያው ስገባ እግዚአብሔር ነገሮችን አስተካክለው እሱ ደግሞ በጣም የሚገርም የእውነት መልካም ሰው ነው። እኔን አይነት ሰው ችሎ የእውነት መኖሩ በራሱ አንቺ በጣም አሪፍ ሰው ነሽ እኮ እንዴ። አዎ ግን እንዴት ነው እኔ ነገሮችን እንትን ነኝ ታውቂያለሽ፣ ባህሬን ቀጥ ነው ማስበው ሁሌም ማለት ነው። ስጋጭም እጋጫለሁ፣ ቀጥታ ነው ሁሉ ነገሬ። አስተውሎ እንዲያርለም ብሎ እኔን ጋይድ አድርጎ የእውነት በጣም መልካም ሰው ነው። በጣም ብዙ ጥፋቶች ሊኖሩብኝ ይችላል። ያው ሳላውቅም ማረጋቸው ነገሮች ላጠፋ እችላለሁ። ግን ይሄ ተቆጥቶ እንደባል ምናምን እኔ ወንድሜ ነው ሁላም ይመስለኝ። በጣም ብዙ ነገር ማውራው ከሱ ጋር ነው፣ ማማከራው ከሱ ጋር ነው። ብቻ እኔ እግዚአብሔር ይመስገን ሁሌም ማለት ነው። በቃ በህይወቴ በጣም 14 ዓመት ሊሞላኝ ነው። ግን የእውነት 4 ዓመት የኖርኩ ያህል ነው የማይመስለኝ። አሁን ሚዲያ ላይ እንዲህ ሲባል እውነት ይሁን ውሸት ምናምን እንባባላለና የሰው ግን የእውነት ሪል እኔ ራሴን እንደ ባለትዳር የሆነ ጨንቆይ ምናምን የኖርኩበትን ዘመን አላስብም ጭራሽ። በቃ እኔ ሞዶ ጨንቃል ለትዳር ነገር አንዳንድ ሰዎች እንዲህ ነው ታይም በዚህ ታይም ግቡ በዚህ ታይም ውጡ የሆነ እንዲማለ እኔ እንደዛ አልወድም። እኔ ነፃነት ወዳለሁ ሲጀመር። ውቤ ሲጀምር ምንድነው እንትን ነው በመነጋገር ያምናል። በጣም ረጋ ያለ ነው አስተዳደጉም ከቤተሰቡም ከምንም። ሲቀጥል ለኛ ራሱ ለኛ ችግር ለኔ የሆነ ነገር ሲገጥመኝ ላንቺ ሳልነግርሽ እኔ እሱን ነው ማማከረውና እኛ ቤት አንቺን ብቻ አይደለም ላይክ በቃ የሁላችንም አንድ ወንድ ያለው እሱ ስለነበር ያው ወንድምም የለንም አባትም የለንም እናታችን ያለችው። ግን እሱ ግን ልክ ሲያገባሽ የሆነ ሙሉ አድርጎናል። የጎደለንን ነገር የሆነ ፕሮግራም ቢኖረን ምናምን እና በጣም ነው ማደንቀው። በጣም ነው መወደው። እኔ እንደ ወንድሜ ብዙ ችግሮቼንም ላንቺ ሳልነግርሽ በቃ አብረን ምንፈታቸው የሚመክረኝ ብዙ ነገሮች አሉና ልጆችሽም ደግሞ እሱን እያዩ በጣም ይፈራሉ። ልፋቱን ድካሙን ያዩለታል። ቤተክርስቲያንም ይማራሉ ምናምን ማለት በቃ ስርዓት ይዘው የሁለታችሁን ፈለግ ተከትለው ማደጋቸውና በጣም ነው በቃ እናንተ እንትን ነኝ እኔ እሱ በጣም ትልቅ ነገር አለው በትዳሩ ላይ። እኔም እግዚአብሔር ይመስገን ያው መቼም የሁለት ሰው እንትን ነው ልጆችሽ ላይም ቤትሽ ላይም የሚንጸባረቀውና የሱ ደግሞ በጣም ሞር በቃ የእውነት የሚለፋ ሰው የእውነት ለቤተሰቦቹ የሚኖር ለራሱ ምንም ነገር በቃ አንቺ አስበሽ ለሱ ካላልሽ እሱ ለልጆቹ ለሚስቴ የሆነ በቃ የሆነ ቦታ ላይ ቢያየኝ የሆነ በቃ ደስታው ነው በቃ ይሄ እንደዚህ ምናምንና ትዳርን በጣም በቃ እኔ ደስ ሲምፕል አድርጎ ነው የሚኖረው። እኔ በጣም ነው በቃ ላይክ ትዳርም አይመስልም። እኔ አላውቅም እናንተ ቤት ነው ኦልሞስት የኖርኩት እኔ ማለት በቃ ቤት ማንም ሰው ስለሌለ ከአንቺ ጋር በጣም ስለምግባባ ብዬ ሁሌ ከውጪም ስመጣ ምናምን ልጆቹም ስላሉ እኔ በቃ ከእናንተ ቤት ወጥቼ አላውቅምና ብዙ ጊዜ ነው ካደኩ በኋላ ማለት ነውና በቃ ሲምፕል ነው ላይፉ። መሳቅ መጫወት ነው ግዴታ። ይሄ በቃ ብዙ ነገር በማውጣት ሳይሆን በትንሽ ነገር ሆኖ ደስታን መፍጠር ላይ በጣም እንትን አለውና በጣም ነው በቃ ትዳራችሁ የሚያስቀናኝና ብዙ ሰውም ነው እንደዛ የሚለው። ደግሞ ቀለል አድርገሽ መኖሩ ጥሩ ነው ሁሌም በላይፍሽ። አሁን አንቺ አዲስ ሙሽራ ነሽ። ምንትዬም በጣም አሪፍ ሰው ነው የእውነት በጣም መልካም ሰው ነው። እኔ እንግዲህ ከ11 ዓመት በፊት ነው ተውብቃችሁ አይደለ? ያኔም አውቀዋለሁና የእውነት መልካም ሰው ነው። አንቺም በጣም አሪፍ ልጅ ነሽ። ልጆች ትወጃለሽ። የኔ ልጆች ያንቺ ልጆች ናቸው ተብሎ ሁላ ብዙ ጊዜ ብዙ ነገር አውቃለሁኝና ልጆች ትወጃለሽ፣ ትዳር ትወጃለሽ። እንደ ባህሪሽ እንደሚያይሽ ሰው አይደለሽም ውስጥሽን ስለማውቀውና እናንተም ነገ ላይፋችሁን ስትኖሩ በራሳችሁ ይሄ ሰዎች ስላደረጉት ህግ ስለወጣ በዚህ ግቢ በዚህ ውጪ እንደዚህ ስለተባለ አይደለም። የእውነት ሪል ኑሯችሁን መኖር በቃ እውነተኛ ላይፍ መኖር። ይሄ የማስመሰሉ ምናምን ሳይሆን እኔ የሚመቸኝ ነገር ይሄ ከሆነ ሌላ ሰው ባይመቸው እኔ አይ ዶንት ማይንድ ምንም አይመስለኝም። እኔም ያው ባህሪ እንደዛ ታውቂያለሽ። ልጆችሽ ይመቻቸው፣ ባልሽ ይመቸው፣ ቤትሽ እቺ ነሽ ሰርክልሽ ያንቺ አንቺ ይመችሽ። ቤተሰቦችሽ ጋር የሚመጣውን ነገር ተከላካይ መሆን መቻል አለብሽ አንቺም እሱም። አለቀ። እናንተ ናችሁ ያቺን ኑሮ የምትኖሩት። ስለዚህ በሰላም የምትኖሩት ቤታችሁንና ራሳችሁን ብቻ ስታዩ ነው።
ያለምንም ማስመሰል ያለምንም ከዛ ደግሞ እግዚአብሔርን ሁሌም ከፊት ማስቀደም ነው ሁሌም ከምታየው ራስሽ የምታየውን ትከላከያለሽ ከማታየው የሚጠብቅሽ መድኃኒዓለም ብቻ ነው ለሱ ህይወትሽን አሳልፈሽ ከሰጠሽ ብታቂም ባታቂም እሱ ራሱ ይሰራልሻል የእውነት ማለት ነው እኔ ህይወቴ ላይ ትልቅ ነገር ያለው በሱና በሱ ብቻ ነው እማላቀውን ነገሮቹ ተስተካክሎ በማይታመን ሁኔታ ሳየው ምን ያረጋል ሰው ምን ያረጋል ጓደኛ ያስብልሻል የእውነት መድኃኒዓለም ለምን ነገሮችሽን ሁሉ ያስተካክልልሻል ቀዳዳሽን ሁሉ ይሸፍንልሻል እግዚአብሔርን ሁሌ በላይፍሽ እሱ ማስቀደም ትጣያለሽ ማንንም ሰው ይጋጫል ለሱ መስጠት ለእግዚአብሔር እንደዚህ ነው ነገሮችን ሁሉ ያስተካክልልሻል ለሰው ብታማክሪው ያን ቀን ሊያስታርቅሽ ምናምን አሁን ይችላል ለሱ ከነገርሽው ለሰው አይናገርም ነገሮችን ግን ሁሉ ያስተካክልልሻል ሁሌም ዝም ብለሽ ለሱ ብቻ መንገር ሁሌም ወደ ላይ ማየት ምንም አያረግም ከታች ያለው ነገርና በህይወትሽ መመክርሽ ነገር ምንም ልመክርሽ አልችልም እኔ የምኖረው የኔ ላይፍ ነው አንቺ ደግሞ የሚመጣው አዲስ ነገር ሊሆን ይችላል አካይዳችሁ እሱም ከሌላ ቤተሰብ ነው የመጣው አንቺም እንደዛው የራስሽ ማንነት አለሽ ምትመሩት እንደራሳችሁ ነው ላይፋችሁ ስለዚህ ሁሌም እግዚአብሔርን ከፊት ካስቀደማችሁ የማይስተካከልበት የማያምርበት ምንም ምክንያት የለምና የኔ ምክር እሱ ነው ላንቺ የኛ ላይፍ ማውን ካየሽ የኔና የባሌ የምንቲ ካየሽው በጣም በቃ እመቤቴ ነች በውስጣችን በቃ ከድሩ እኔን አላቅም እጄን ይዛ ይሄን ሁሉ መንገድ ያስኬደች ብዬ ነው ማስበው ላይፌን ታውቂዋለሽ በመሃል እኔና እሱ ምን ተዋውቀው የዛሬ 11 12 አመት ነው ታውቂያለሽ አብረን 2 አመት ከምናምን አብረን አሳልፈናል ግን ልጅ ነበርን የዛ ጊዜ ሰው በቃ እሱም ወጣትነት በጣም ህፃን ነው እኔም ልጅ ነኝ በጣም ልጅ ነኝ 10 ምናምን አመቴ ነውና በቃ ይሄ ያለ መብሰል ነገሮችን አርቆ ያለ ማየት ምናምን ያለ መረጋጋት አለ ሁለታችን ላይ ግን በጣም ነው የምንዋደደው የነበረው እና በመሃል ተለያየን ያው በቃ ነገሮች እንትን አላልንም ተለያይተን ስንት አመት ቆየን ላይክ 8 9 አመት ማለት ነው በ9 አመት ውስጥ የኔ ላይፍ አንቺ ታውቂዋለሽ ባጭሩ በቃ ብዙ አይ ዶንት ኖ ከእግዚአብሔር ጋር ታች አልነበርኩም መቤቴን አለምናትም ነበር ከልቤ ምናምንና በቃ አየሁኝ ኤቭሪቲንግ መጎዳትንም ማጣትንም ኤቭሪቲንግ አይቻለሁኝ ጓደኞች በጣም ብዙ ነበሩኝ በዙሪያዬ በቃ ብዙ ነገር አይቻለሁኝ እና ለኔ ምንም ምድር ላይ ምንም እስከማይመስለኝ ጥግ ድረስ አይቻለሁ ላይፌንና እሱም እንደዛው በራሱ ሳይድ የገጠመው በጣም ብዙ ነገሮች አሉና በቃ ለራሴ ይሄን 2 አመት ምናምን ግን በቃ ገዳም ሄደን አብረን ነው አይደል ሄድነው በቃ መጸለይ ፈለኩኝ ብቻዬን የሆንኩበት ታይም ነው ይሄ 2 አመት 3 አመትና ይሄ በቃ ልክ ያልሆነ መስመር ላይ ምናምን ከሆንኩኝም በቃ መቤት ያስተካክልኝ ላይፌን ከዚህ በኋላ እኔ ጓደኛ አልፈልግም እና በቃ ይሄ የኔ ነው የምትሆን ወደ ቀጥታ እንደዚህ የሚሆን ብዬኔ አልቅሼ ጸልያለሁኝ ጻድቃኔ ሄደናል ብዙ ገዳማትን ሄጄ አላቅም just ከናንተ ጋር ሄጃለሁኝና ኢቭን አጸለያይ እንኳን እንዴት እንደሆነ አላቅም ነበር እኔ ግራ እስኪገባኝና ግን የምሬን ጠይቂያት ነበር ጸልየው ሰው ሁሉ ሲነሳውላ እስከማልነሳ ድረስ ግራ እስኪገባኝ ድረስ ብቻዬን በቃ መነግራትን ነገር ነግሬያት ነበርና በቃ ይሄን 2 አመት ደስ የሚል ነገር ቀለለኝ ውስጤን ራሴን ማዳመጥ ጀመርኩ ደስተኛ ሆንኩኝ ከዛ በቃ ይሄ አመት ጓደኛው ነው ለኔ ደወለው የሆነ ነገር ሊጠይቀኝ ወር ምናምን የዛ ታይም እሱ ነበር አብሮት እና በዛች ስልክ ምክንያት ብቻ ተገናኘን እስቲ እናውራ ምናምን ተባባልን ሲመጣ በቃ እመቤቴ ሰርታ እንዳመጣችልኝ ነው የቆጠርኩትኝ እሱም ለካስ ገዳም ሄዷል ከዛ በፊት ጸሎት እንጦጦ ማርያም ኪዳነ ምሕረት ሄዶ ጸልዩዋል ሳራ ብሎ ሳይሆን ግን የጸለየው በቃ መስመሩን ይፈልጋል ይሄን ነገር በቃ በህይወቱ ቁም ነገር ያለው ነገር ይፈልግ ነበርና ያንን ስንገናኝ ግን በቃ ሆን ብለን እንትን ብለን አልነበረምና በቃ ዝም ብለን አወራን ስንገናኝ የድሮ ነገራችን የመጀመሪያ ጓደኛዬ ነው ለኔ በቃ የድሮ ነገር እንትን አለብኝ ተቀልሽ ሆነ በቃ ከፋሚሊ ጋር ምንተዋወቃለን ቤተሰቦች ያውቁታል በጣም ነበር መወደው ምናምንና ይሄ የቀጠለን ያህል ተሰማኝ ይሄ ነገሮችን ተውኩትና በመሃል ነገር ያለውን ሁሉ just በቃ እንደ አዲስ አልሆነብኝም የቀጠለን ያህል ሲሰማኝ ደስና እንዴት ምን ታስቢያለሽ ምናምን ብሎ እንዲህ ሲለኝ በቃ በጣም ነው ደስ ያለኝ እኔም በቃ የርብ የጸለይኩት ነገር ነው ቤቴ ድረስ እንደዚህ የመጣውና በጣም ነው የገረመኝ በቃ እመቤቴ ምን ያህል ከልብሽ አምነሻት ከጠየቅሻት የምር ልብሽ ንጹህ ከሆነ የምትፈልጊውን ማች የሚያረግሽን በቃ የልጅነቴን እኔ የምወደውን ነገር በቃ ገበናዬን ሁሉ የሚያውቅ እንደዚህ ብዬ ራሴን እንትን ብዬ ደብቄ የማላሳየው አይነት ሰው በቃ የሚቀለኝ ሰው አለ አይደል ያው አንቺም ስታውቂው ፍሪ የሆነ ነው በቃ በጣም የምወደው ሰው ነውና በጣም ነው ደስ ያለኝ በቃ በዚህ ልክሳይ ነው ወይ እግዚአብሔር ብዬ ነው ያልኩትና በቃ አሁን ደግሞ ትዳራችንም እንግዲህ እንዴት እንደ ያማረ ኤቭሪቲንግ እንደነበረልን ከቀለበት ፕሮግራም ጀምሮ ከሽምግልናው ከሰርግ ኤቭሪቲንግ ሁሉም በቃ ከጠበቅኩት በላይ ነበር የሚያምረውና በቃ እሱንም የኔ ስለሆነ በጣም ደስ ብሎኛል
በቃ እመቤቴ ደግሞ ከዚህ በኋላ በልጅም ባርካን በብዙ ነገር እንትን ብላን እንደምታኖረንና ሁሌም ያልሽው ጸልይ ያልሽው ነገር ነው የምልሽ ከልቤ የጸለይኩት ያ ታይም ነውና የምር ከልብሽ ከጸለይሽ ምንም ምክንያት የለውም የማይሆንበትና እሱን አምንበታለሁ በጣም ደግሞ ወርቅ ልብ ስላለሽ የእውነት መልካም ትዳር ይሆንልሻል ብዬ በራሴ ማስባለሁ እንደው እህቴም ስለሆንሽ ሳይሆን የእውነት ልብሽን ስለማውቀው በጣም መልካም ሰው ስለሆንሽ ፈጣሪም እሱም ደግሞ በጣም የሚገርም ልጅ ነው የእውነት እኔም አውቀዋለሁ በፊት አውቀዋለሁ አንቺ እንደምታውቂው ነው የማውቀውና አባት አይነት ነገር አለው በጣም መልካም ጋይድ ማድረግ የሚችል በጣም የሚጨነቅ ላንቺ የእውነት አይቻለሁ በመናረጋቸው ፕሮግራሞች ላይ ምናምን ሁሉ በጣም በቃ ያንዳንዱን ተጨንቆ ጎበዝ ነው በጣምና በጣም እግዚአብሔር ደግሞ እመቤቴ ደግሞ እንደጸለይሽው አታሳፍርሽም የእውነት መልካም ኑሮ ታረግልሻለች ሁሌም ኮኔክሽንሽን ከላይ አለቀ ታች ምንም አይሰራ ወደ ላይ መላከች በጣም እውነትሽን ነው እንግዲህ እግዚአብሔር መጨረሻችንን የሚያሳምረው የመጀመሪያ ስትገናኙ እንዴት ነበር የተዋወቃችሁት መጀመሪያ ማለት ላይክ አሁን ታርቀን ስንገናኝ ወይስ የመጀመሪያ ልጅ ሆናችሁ የዛሬ 11 ዓመት አዎ በእናትሽ አፈር የነበርኩ ጊዜ ነው የሚያቀኝ ሲያሳዝን አሁን ይስቅብኛል ግን ሰው መስለሽ የዛኔ አዎ እግዚአብሔር ሰው አረግንሽ በስነ ስርዓት ልብስም ማልጭ ምንም ማቀው ጉዳይ የለም በቃና ምንድነው በቃ በጣም ልጅ ነበርኩኝ እሱም በቃ በጣም ልጅ ነው ያጎቴ ልጅ የሱ ጓደኛ ነው አዎ አንድ ሰፈርም ነን ሰፈራችንም የሱና የኛ መርካቶ ሱቅም እኛም ፋሚሊ ያለን እሱም ሱቅ ለሱቅ አጠገብ ላጠገብ ናቸው ያለው በዛ በቃ ይተዋወቃሉ እነሱ ይተዋወቃሉ ፍሬንድ ናቸው ከድሮ ጀምሮ ከዛ እኔ ሁሉ ጊዜ ይወስደናል የሆነ ሲዝናና ሲገባበዙ ምናምን እሱ ይዞኝ ይሄዳል ያው ካወቅሽ ሚስቱንም እኔንም ይዞኝ አጎቴ ይዞኝ ይሄዳል ጂም ቤትም እሱ ጂም ቤት የሚሰሩበት ምናምን ሁሌ በቃ ስቲም ምናምን ይጋብዙኛል መጋበዝ ትችያለሽ ሰው ጂም ስትሰሪ በሳምንት ሁለቴ ምናምን አይ ቲንክ ያ እና እዛ ሲሄድ እዛ ሁሉም ሰርኩል ላይ በቃ ምን እሱም አለ የኔ ባል እና አጎቴ አንድ ላይ ፍሬንድ ናቸው እና አጎቴ ምልሽ ያው በጣም ትልቅ ሰው ሲሆን ያው ያጎታችን ልጅ ነው እንትን ስለሆነ ነውና በቃ በዛ እንተያያለን ምናምን እሱ በቃ አስተዋውቀኝ ያጎቴ ልጅ አስተዋውቀኝ ምናምን አለው ለሱ ከዛ በቃ እሱ የዛ ጊዜ በቃ ሙዳቸው ምናምን በቃ ፍንዳቶች ስለነበሩ እሱ አያምንበትም ነበር ግን ጀስ በቃ እሺ ብሎ እንደማስተዋወቅ አስተዋወቀን ከዛ ወደ መጨረሻው አያቆም እሱ ከዛ በቃ ቀረብኩትኝ ምናምን በቃ የብደት ዘመን ያሳለፍነው በጣም በስማ እኔም አልረጋጋም እሱም አልተረጋጋም ከስራ ሁላ ተባረርሽ ነይ ካለኝ በቃ ሮጬ ስራ የለም ምን የለም ስራው እኮ የትም በጸሎት የሚገኝ ስራ ነው የዛ ጊዜ ዶላር ፓውንድ አዎ ቤታችን ነበር በጣም ከዛ እንግዲህ እናንተ ስራ አልጀመራችሁም ይዛ እንዴ ነበር አንቺ ባንቺ አንፃር የጀመርና አይመስልም ነበር ትዳር የጀመርሽ ጊዜ እኮ ነው 18 19 ማለት ወጣ ገባያ ኩሳራ ነበር ነው እና በቃ የዛ ታይም ነው ብርቅ ነበር የኔ ስራ የነበረው በቃ ነገሮቼ ሁሉ ቸበርቻቻ ነው እህቶቼን ፋሚሊዎቼን በቃ የዛ ታይም እሱ ልክ ጠራኝ ማለት ስራ የለ አለቃ የለ ምን የለ ቀጥ ብዬ አሞኛል እላለሁኝ አሁን እንግዲህ ካዩት አላውቅም ምን እንዳባረሩ አክስት ሞተ አጎት ሞተ ምን ቀረሽ ምክንያት ነው ያልገደልኩት ሰው የለም በቃ ነፍሰ ገዳይ ሞኛለሁ ጨጓራ አልኩኝ ጉበት አልኩኝ ቶንሲል እላለሁ ምን እላለሁ አለቃው ጠራኝ የሆነ ጊዜ በቃ አመጥና ኖርማል እስቲ ተራመጂ አለኝ ተራመድኩ ሰው ነሻ ማለት ጤና ውስጥሽ ደህና ነው ምን ነው አልኩት ይሄ ሁሉ በሽታ ወረቀቱ ይሄ ሁሉ ነገር ካንቺ እውነት አሞሻል ሳቄ መጣ ማለት በቃ የምሬን እሱ አለልኝ ብዬ ስለማስብ ገባሽ የሆነ በቃ ቀሩ አይነት ነገር ነው ግን በቃ እውነት በሳል በሆን ለወጣም ማይገባኝ ስራ ነበርና ከዛ እንትን አለኝ ጨጓራ አልሽን እንትን አልሽ በቃ የበሽታ አይነት ነው ከዛ አልቅሽ ይቅርታ በቃ እሺ ምናምን አሞኝ ነው እንደዚህ አሳፈረኝ እኔ ራሱና በቃ ተታርቆኝ ነበር የዛ ጊዜ በቃ የራሳችሁ ጉዳይ ምናምን አልኳቸው ከዛ በጣም ጎበዝ ሰራተኛ ነበርኩ እዛ ደግሞ እንደኔ በቃ የሚሰራ ሰው የለም ልጅም ስለነበርኩ መሰለኝ ይወዱኛል አስበሽበታል ሴክሬታሪዋ ከዛ ይቅርታ ተደረገልኝ መጣው ከዛ በቃ ልክ ሲታረቀኝ 5 ቀን በደስታ ቀራለሁ ሲጣላኝ በለቅሶ 3 ቀን ቀራለሁ ማለት ላይፌ ሁሉ የመቅረት መጨረሻ ላይ በቃ እግዚአብሔር ያክብርልኝ አሉኝ ቁጭ አድርገው ጠርተውኝ ደሞዝሽ የቀረሽ ይሄኛው ነው በቃ ከዚህ በኋላ እንግዲህ ተሰናብተሻል እሺ ደስ ብሎኝ ነው ወጣው አልተጣላንም ነበር ከዛ በቃ ስንጣላ ከዛ ደበረኝ ስራ የለኝም ወጥቻለሁኝ እሱም ተጣልተና ማለት መታረቅ በቃ በጣም ብዙ ጊዜ ነበር የልጅነት መጣላታችን የበሰለ ነገር ሳይሆን በቃ ጀስ በቃ ያለ መግባባት አለ አይደል እኔ ማልሰማሙ እኔ አልሰማሙ ያንዳችን መረጋጋት ነበረበት እኔ ሲነግረኝ እኩል ነው የምንጣላው ምናምን ንግግሬ ዝም አልልም ምናምንና
መረጋጋት አንድ ሰው አለበት። ያው ልጅም እኮ ስለነበራችሁ ነው ተሞላቆ ስላደገ ያው ትንሽም ልጅ ቤቱ ስለሆነ ምናምን በቃ እንትን ትሪት መደረግ ይፈልጋል። እሺ ይፈልጋል። እኔም ደግሞ ፈልጋለሁ በቃ ቤቴ እኔም ነፃነት ሁለት ፈላጊዎች ሁለት እንትነንና እኔ ስላለው በቃ እሱ እንትን ሲል እኔስ እንደዚህ ነበረ እንትናችን እና በቃ በዚህ አጋጣሚ የተገናኘ ነው። በቃ በሱ ያልተውኩት ስራ የለም። በቃ እንደዛ ነበረ እና ትንሽ መጠጥ ላይ እሱ ይጠጣ ነበረ ምናምን ከዛ በቃ ውስኪ ነው ዛሬ ውስኪ ነው ነገ ውስኪ ነው በቃ ለሱ ማጠጣት እንትን ማጠጣው ነው የሚመስለኝ ጸበል ችግኝ እያሳደግሽ ደስ እያለኝ ማለት ነው እኮ እንትን አልነበረም እና አሁን ከዛ ግን ከ8 ዓመት በኋላ ስንገናኝ መጠጡን ኤቭሪቲንግ አስጠልቶታል ማለት ሌላ ሰው ላይክ እሱ ነው ያኔ እኮ ልጅ ነበረ በነገርሽ ላይ በጣም ልጅ ሲባል ልጅ አይደለም በጣም ልጅ ነበረ አንቺም እንደዛው በጣም ልጅ ነበራችሁና በቃ አሁን ቤተክርስቲያን ነው ገዳም ይወስደኛል ቤተክርስቲያን እንሄዳለን እንጸልያለን ምናምን እርጋታው በጣም ይሰማኛል ማለት አታውራም እንዴ ላለው አንዳንዴ ማለት ይሄ የሆነ ነገር እየተቀየረው አንቺ ነሽ እዛው ጋር ነበር እኔ በቃ በዛው መንገድ ነው የመጣሁትና እሱ አረ በቃ እንደዚህ ነው በቃ ምናምን ይለኛልና በቃ በጣም ትሪት የሚያደርገኝ ወይ እኔ ጉድ ብዬ እስክል አንዳንዴ ቦይ ነው የሚመጣው እግዚአብሔር በቃ ይሄ እሱ ነው እስክል አንዳንዴ እግዚአብሔር ሰርቶልሽ ሲያመጣው ያን ሰው ነው እስክል ድረስ በጣም ነው የተገረምኩትና ለኔ ያለው ክብር ለፋሚሊ ያለው ነገር የሚሰማኝ በቃ እንደኔ እኔ እንግዲህ ጥያቄዎቼ ብዙ ናቸው ታውቂያለሽ የሆነ አመሌ በጣም ካልቅም ጥያቄዎች ወዲያው እንደ ጻል ልጅ ነኝ እኔ ባጀት ራሱ የገደለሽ አይመስለኝም እና በቃ ሁሌ ጥያቄ እንደ ጻል ልጅ በቃ ተከታተሉኝ አይነት ነገር ነው የኔ እንትን እና ያን ሁሉ ነገር እሱ ተረጋግቶ እኔን መቻሉ መስማቱ በቃ ነገሮችን ሁሉ ለኔ ደስታ በቃ እንትን ብሎልኛልና ቀላል ነው ማገባክ ነው ያልኩት በቃ የጋብቻውን ቀላል ምቾቴ በቃ በጣም የተመቸኝ ሁሉ ነገርና ደስ እያለኝ ነው በቃ እንትን ያለኝ በዛ ላይ የሃይማኖቱ ጉዳይ ምናምን በቃ የቤቱ የመጨረሻ ሁለተኛ ልጅ ነው 8 ናቸው ቤት ውስጥ ቢሆንም ግን ከመጨረሻ ሁለተኛ እሱ 6ኛ ልጅ ነው እሱ ማለት ነው እና ጀስት እንትንነቱ ይሄ በቃ እንደ ታላቅ እንደማር ያልኩሽ ለዛ ነው ወንዶች እህቶቹ 6 ናቸው እንደ ታላቅ እንደ አባት ነው በቃ እህቶቹን ኤቭሪቲንግ የሚወዳቸው ወይ ነገሮቹን ለማስማኔጅ የሚያደርገው ሱቅ መርካቶ የሚሰራው ማኔጅ በቃ የሚያወጣው የስራ እንትን ምናምን ድሮም ሲቀልድ ያውሉ ቀልድ ስራው ስራ ነው ባይዘው በጣም ከባድ ነው የስራው እንትን መቼም እንዲነካበት አይፈልግም ስራው ላይ ያለው ነገር የቀልዱም ቀልድ ታይም ነው በቃ ያ ነው እኛ የቀልዱ ታይም ስለት የምንገናኝ ነው ሞር ቁም ነገሩ ያል ነበርና ስራው ላይ በቃ አሁን ሞር ጠንክሮ በስራው ላይ ብዙ ጨምሮ የጠበቀኝ ነገሮቹን እኔ እንድሰራ የሚፈልገው ነገር ምናምን በቃ ጉድ ነው ያልኩት ጉድ በጣም ተቀይሯል እና በቃ የኛ ጅማሬያችንን ምናምን ፋሚሊ ስለሚያቀራሱ በቃ ለሰርጋችን ለፕሮግራማችን አሁን ባለፈው መድረክ ላይ ቁጭ ብለን እናሱ ምንቴ ምናምን እያሉ ሰላም የሚሉት እኔ እሱ ቤት ሄጄ ነው የሚመስለው የሆነ ይታወቃል ያለው የሰው ከሰው ጋር ያለው እንትን ምናምን በቃ ሰው የሚያከብረው ምናምን እሱም ሶሻብል ስለሆነ መሰለኝ አይከብድም ለመቅረብ አይከብድም ቅልል ያለ ሰው ስለሆነ እኔ በጣም ነው የምወደው የሆነት ለመናገር እንትን ይለኛል ማርያም አይ እንግዲህ ምን መብሳልሽ ምን ስሙ እንዴት ነው ምን የፍቅር ዘፈን ማውጣት ነው የቀረሽ ከሆነ እንጂ በስሎ ግጥም ተጽፏል ኦሬዲ በስሎ ተቀባብለን ነው አይ ደስ ይላል የእውነት ያዝልቅላችሁ አይ እንግዲህ ደስ ይላል ሁሌ ነው የምትለኝ ላይክ የሆነ ነገር ስል ምናምን አብረን ቁጭ ብለን ማርዬ ምናምን እንደዚህ ስንባል አይ እንግዲህ ምንድነው ማለት አልወድም ሳይሆን እኔ አልችልበትም ማለት ልወድሽ እችላለሁ እንደዚህ ማርዬ ፍቅሬ አልወድ ማለት ቆፍጣን ማለት ጥሩ ነው መሰለኝ ሲመስለኝ አይ እኛ በጣም ነው የምንወደው እንደዛ ይመቻችሁ ማማወቅ እንደ ስቶቭ እንትን አይ ኦቨን እንደ ኦቨን ያስፈልጋል አማሙቃችሁ ነው ንግግር ነው ደግሞ ጀመረሽ ማምት ያለሽ ማምና እና ኤፍሬም መች ዘፈሩ አንቺ እኮ በንግግርና በተግባር እኮ በቃ አንጻራ ምን ላርግታ ምላሹን አጸፋው መመለስ አለብሽ በቃ እኔ ለካፌ አይወጣም ቃሉ ማለት እኔ የመውደድ ምናም ችግር የለብኝም እኮ ሰውድም እወዳለሁ እወድሃለሁ ልል እችላለሁ ግን አልችልበትም እንዳንቺ አይነት ሰው አልችልም እወዳለሁ ማቲም አሁን ባልሽን እንደምትወጂው በተግባር መግለጽ ነው የምወደው ማቲም እሱም ተግባር ላይ ነው ተግባሩን ነው ቢለኝ ራሱ መብረቅ እንደመታው ሰው ነው ምዞሮ የሚገርምሽ የኔ ወድ የእናንተ እንትን ነው በቃ ይገርመኛል በጣም ያስቅሻል ለሰው እንደዚህ ያስቅሻል እኔ ነው በጣም ነው የምወደው በጣም ተጨማሪ ቃላቶች ካሉ ጉግል እያደረግን ብጨማምርልኝ ደስ ይለኛል አይ ደስ ይላል ይሁን የእውነት ደስ ይላል በጣም
እንደዛ ነው። የቀለበታችሁ ጊዜ በጣም የሚገርም ፕሮግራም ነበርና በጣም የሚያምር ነገር ነበርና ፎቶውን ለምንድን ነው መደበቅ የፈለግሽው? የሱን ፎቶ ስትፖስቺ ለምን መደበቅ ፈለግሽና በዛ ምክንያት በጣም አሰድበሽናል፣ በጣም ተሰድበናልና ለምንድን ነው? እሱ ሚዲያ ላይ አያውቅም፣ ፌስቡክ የለውም፣ ምንም የሚዲያ ሰው አይደለም፣ ምንም ነገር የለውም እና በጣም ነው የተሰደበውና እያሳዘነኝ ለሱ እኔ ለምጄዋለሁ ኮሜንት ማለት ሰው ምንም ሲል እኔ ያስቀኛል እና ምንድነው ደግሞ የለበሰውም ሱሪ አውቀን ሆን ብለን በቃ የሆነ እንትን እንዲሆንልኝ ፈልጋለሁ መነጋገሪያ በቃ ማለት በፊት ላይፌን ኤቭሪቲንግን ምናምን በቃ ማሸን ደስ ብሎኛል እኔ ባለውበት ነገር ላይና የሆነ ጎላ ብሎ እንዲታየውን ነገር ፈልጋለሁ። እሱ ኖርማል ነገር ነው የሚፈልገው። ይፈራሉላ ሰው ፊት እንደዚህ ነገር ምናምን አይወዱም በጣም። ለኔ ደስታ ብሎ በቃ ፎቶም አይተሽዋል መስክ ላይ ምንም ላይ በቃ እሱም እኔ ደስ ካላት ብሎ ነው ነገሮችን የሚያደርግልኝና የዛ ጊዜ በቃ ልብሱንም እንደዛ መረጥን። የመረጥነውም ልብስ ራሱ ካየሽ 2 ከለር ያለው ሱሪ ነውና እኔ በነገርሽ ወድጄዋለሁ። እሺ እውነት ማንንም ቢሳደብ እኔ ወድጄዋለሁ። እንደውም 3 አይነት ከለር ነው። አሁን ደግሞ እጅና እጁንም ማድረግ ነበረብኝ። አሁንና እሱን አድርገን በቃ ጀስት ሰው ያልሰደበኝ በቃ የትኛው መንግስት ነው ያገባችሁ ሴት የትኛው ባለስልጣን ነው ምናምን ተባልኩኝ። ከባለስልጣን በቃ ፊት እየተተከለ ያልተገመተ ሰው አልነበረም። እኔ ደግሞ ጀርባውን ነበር የለቀኩት። ለምን እንደዛ አረግሽ ግን አንቺ? በቃ ዝም ብዬ ጎላ ብለን እንድንታይ እኔና እሱ በጣም ብዙ ታሪክ ያለን ሰዎች ነንና ዝም ብዬ እንትን ማለት አልፈለኩትም። የሆነ ታሪክ ያለው ነገር ነው ላይፋችን። አዎ በጣም ላይፋችን የሆነ በቃ ብዙ ያየንበት ውጣ ውረድ ምን አይተን እዚህ ድረስ ስለደረስን ባንዴማ አላሳየማች ዝም ብሎ እንዴት ለቃለው ብዬ ነው እኔ በእኔ ሐሳብ ነው እንደዛ። እና በቃ እሱም ግን ምንም አልመሰለውም ከኔ እኩል እንዳይከፋይም ብሎ በቃ ይሁን አረ ኖርማል ነው ምናምን ይለኛል። በቃ ስድቦቹ ግን በጣም ስድብ ነበረው። በቃ እንደዚህ አንዷማ ምን አለች? ይሄ ግርማ የባሌ ነው አለች። ከኋላ ብቻ አይታ ይሄ ግር እስቲ በእናትሽ ፊቱን አዙሪልኝ ምናምን ያለችው ልጅ አለች። ይሄ ግር የባሌ ነው በጣም ይሄ ግር የባሌ ነው አለች። ወይ አሁን ፊቱን አሳይቻለሁ። እንግዲህ ምንም ያለችው ነገር የለም። አዎ ለይታዋለች ማለት ነው። ለይታለች እና በቃ ሙድ ያዙብን በጣም ብዙ ሰዎች አሉ። ግን ኢንጆይ ነው በጣም ያደረኩትኝ እኔ በጣም ያስቅ ነበር። እና አንዱ ደግሞ ኮሜንት በቃ ምን አሉኝ? እስቲ በእናታችሁ ተውት፣ ለራሱ 2 አይነት ለብሶ ግራ ገብቶታል። እስቲ በእናታችሁ ተውት፣ እውነት ግራ ገብቶት ነበረ በኮሜንቱ። እና በዚህ አጋጣሚ ባልዬ በጣም ነው ማዝነውና በጣም ሶሪ ለዛ ቀን አይ ያሰድብዋለሁ አፍ ውስጥ ከተትኩት በጣም። ግን ደግሞ በቃ የሰርጋችን የምናችንን ደግሞ ሲያዩ መልኩን ምናምን ሲያዩ እንዴ ነው ያሉት። በቃ ሸበላ ነው ከሁለታችን እንግዲህ ማች እንደራረግ ደግሞ ያለው ነገር መገመት ነው። አይ ያው ኮሜንት ላይ መሰደብ ምናምን የተለመደ እኮ ነው። በተለይ የሚዲያውን ታሪክ በቃ ለሱ አዲስ ነገር ነው እና እዛ ጋር እኔ ሳመጣው የሆነ ማአት ላይ ያስቀመጥሽ ማአት ላይ ነው ያስቀመጥኩት። ግን በቃ ተረድቶኛል ኖርማል ነው ብሎ ነው ያሰበው እሱ። እና በዚህ አጋጣሚ እንግዲህ አይተነዋል። አዎ ይቅር ወደነዋል። ኮሜንቱን እንዲያርገን እንትን ብለናል፣ የሚሆነውን ተቀብለናል። የሚያስቁትም እንኳን አሳቃችሁን ትንሽ ኢንጆይ አድርገናል። ኢንጆይ እኔ እሱን ነው የፈለኩት የነበረው። አይ ኑሮ ያረጉትም ሰዎች ነበሩ ኮሜንት ላይ ኑሮአቸው ያረጉትና በጣም ተመለሱ እንደዚህ አይነት ሰዎች ኮሜንት ላይ አንዳንዴ ወይ ትቆጫለሽ ወይ ትደሰቻለሽ ትወጫለሽ። አስር እየገባሽ 99 እኛ እኮ ስንት ታሪክ ውስጥ ገብተን ከዛ በኋላ ወደ ሰርጉ ፕሮግራም ደርሰናል። እነሱ እየተከታተሉ ሌላ ታሪክ ላይ ደርሰን ነበር። ልብሱ ወይ ደግሞ ምን ልብሱ ይሁን ምን እንዳማራቸው አልገባኝም። በነገርሽ ላይ እሱ አሁን ለፈን ብሎ አረጋው አይደለ? የምርን ይፈልግየው ለምን የፈለገ አይነት ከለበስኩኝ ሰው ምንም ያን ያህል ይጨነቅ። ያው መቼም ባህላችን ሆነ መሰለኝ በሆነ ነገር ላይ በጣም ስር ነቀል ስድብ መሰዳደብ እንጂ በቃ ያገባቸውም እንደፈለኩ መስሎኝ ከለበስኩ ማንም አይመለከተውም። ወድጄው እስከ ቆምኩ ድረስ አይደለ? ፐርሰናል ስድብ ይደብራል። የሆነ ነገር በሰርግሽ በፕሮግራምሽ በልብስ ምን አገባው አላወጡበት ሰው ስላገባው ብታይ በጣም እየሳኩ ነበር ማለት ሌላ ሰው ቢለብስና ለችግር ለምሳደብ ኮሜንት ላይ ገብቼ ማለት ላይክ ማንሽ ነው ያውሪኝ ነው ብላት በኋላ ማለት ዝም አልልም። አሁን ግን ዋናዬን ይዣለሁ እኔ ማን ምን ቢል አሁን ለኔ ኢንጆይ ያደረኩ ነው የነበረውና እኔ ምንም እናንተ ጥሩት እኛን እንነዳዋለን እንዳለው አንቺ ጥሩት እናንተ ያን እንኖራለን ብለሽ እነሱ ሳደቡኛ እየኖርን ነበርና ከዛ ደግሞ የሰው ነገር የሚገርምሽ ላይ ልክ ፊቱን አሳይቼ በስነ ስርዓት ይሄውላችሁ ብዬ ሳሳያቸው ግን ምን አሉ ደግሞ እነሱ ምንም በቃ ማለት የኔ ቆንጆ የኔ ማን እንደሳለሽ ነው ማን ነው የሚለው ነው መሰለኝ ሞር እንግዲህ እነሱን እንትን ያደረጋቸው አይሩን ነው እንዴት የኔ ጉድ ይሆናል ምናልባት ያለችው ልጅ ነበረች የኔ ጉድ አሉ አይሩን ነው
ግን በነገርሽ ላይ እንዴት ነው ግን እንዲህ ነው የምንኖረው ማለት ነው? እኔ ጉድ አምልሽ እኔ በቃ ባሌን እዚህን ያህል ላላምነው ነው የሰው ፎቶ የኔ ጉድ ምን ማለት ነው? አይ ለማድመቅም አንዳንድ ሰው ይመስለኛል ለማድመቅም የዚህ አይነት ጀርባውን ማያቅ ሚስት አለ እንዴ? ሰው የባሏን ጀርባ ወይ አይሮን ነው እኔ በጣም የባሏን ጭንቅላት አታውቅም አይሮን ነው። ለማድመቅም ቢሆን አንቺ እቺን የምትናገሪያትን ኮሜንት ይለመዳል እኮ ይለመዳል ስራዬ ብለው አሉ ቁጭ አሉ የፌክ አካውንቶች አሉ ብዙ ማለት አሁን እኔ ሳራ አይደለሁም ሲርተና አይደለሁም እንትና ምናምን ወይ ዩዘር የሆነ ነገር ሚል ቢኖረኝ ነው በሱ ልጭ አርጌ ሊሰድብሽ ይችላልው ማን ልሁን ምን ትጠቀሚያለሽ በቃ የሆነ ነገር አለ በእነሱ ላይ የሆነ ነገር በቃ ሁሉ ጊዜ የሚታይ ነገር ነው። ግን ለሚያድጉ ልጆች የሆነት እኔ የልጅናት ስለሆንኩኝ በዛ ነው ማስበው ለኛ ነው እንጂ ጉዳቱ እኮ ኮሜንት ሰጪዎች እኮ ራሳቸው ነው እነዚህ እንዲህ ሲሉ ይሄ የኔ ጉድ ይሆናል ብዬ ስል የሆነ ሰው ባሏን አታምነው ማለት ነው። ልጆች ይኖሩ ያ ሰው ብቻ ሰዎች ልጆች ያሉ ከዛ አለመተማመንን ማለማመድ ነው በአጭሩ። መልካም ምኞት ተመኝተሽ አትወጪም እንዴ አሉ በጣም ብዙ እንደዚህ ነገር አለ። ከባድ ነው። መልካም መሆን ጥሩ ነው። ካፍሽም ካንደበትሽ የሚወጣውን ቃላቶች ስትጽፊ በጣም እኔ እየገረመኝ ነበር ሳይ በጣም የሚያውቁሽ የሆነ እንትን ያሉሽ ነው አብረሽ በልተሽ የሆነ ነገር ያረክሻቸው ነው የሚመስለው አንድ ኮሜንት ግን ጥሩ አይደለም። ለቀጣዩም ለሚመጣውም ነገር ለራስሽስ መልካም ባወጣሽ ቁጥር የሆነት ከውስጥሽ ወጣ ጥሩ ነገር ጥሩ ነው ቢባል አሁን እኔ ሰውን የሚያስቅስቃለሁ ኢትስ ኦኬ ኖርማል ነው እኮ ቀልድም ትቀልጃለሽ እኮ ግን ደግሞ ሪል የሆነ የሰው ጥሩ ነገር ላይ ደግሞ ጥሩ ነገር ብትመኝ ምናምን እንዲህ ብንለምጅ አሪፍ ነው በጣም እሱን ነው የምልሽና ውጭ ሀገራትን ካየሽ እኮ ኖርማሊ አሁን አንድ ዘፈን ሰው ሲያወጣ ዝም ብሎ 10 ሚሊዮን የሚታይለት አለ ምንም ማይታወቅ የሆነ ሰው ዘፋኝ እኛ ሀገር ደግሞ በቃ ወይ ሰው እንትን ማድረግ አለብሽ ወይ በጓደኛ ወይ በሚያሽ ካልሆነ ይሄ መደጋገፉ ላይ ብዙም እንትኑ የለንም ብዙ እንጂ የሚደነቀው ብናደርግ በጣም መጥፎ ነገር ሰሪ ደግሞ በምክር መልክ ብናደርገው ጥሩ ነው ባይ ነኝ እንደኔ በጣም እኔ ባይደው በቃ በጣም ልብ ይረክቶ ስለነበር በነገሮች በሱ ላይ ሶሎራንት ነኝ በቃ አርፍ ብዬ ስለነበረ በጣም እየሳኩ ነበርና አሁን ራሱ ጫጉላ ብለን አሁን መስቀል ሄደናል ነበር እሱ ሀገር ሄደን ነበር የጉራጌ ሀገርና በጣም ነበር እንጂ ያደረነው ከዛ ኮባ ጋር ተነስተናል እና እሱ የጉራጌ ልብስ ለብሻለሁ ምናምን ነገር ከዛ ጭንቅላቱን እንደዚህ ብለው አወጡትና ልኬልሻለሁ አይደል ሼር አላረኩሽ እንግዲህ ያው የኔ አርገውት የሆነ ሰውዬ እንደዚህ ከተቱበትና በቃ ሚስት አግኝቻለሁ ከሶዶ ምናምን ያ ከዛ በቃ ሞተ በሳቅ እሱ ለመደው ይሄንን ነገር አሁን በጣም ነው የሚያስቀው ኦሪጂናሉ የሚያውቁት አሉ ግን ከሰውነቱ በላይ የገዘፈ ጭንቅላት በላይና ምን አሉት ከቶ ካንተ ጭንቅላት ነው የተነሳው ማለት እንዲቀጥኖ ልጁ እንደዚህ አርጎ ነው የከተተው ጭንቅላቱ የክትፎ ስጋ ካንተ ነበር የሚነሳው ምናምን ያሉ በቃ ሙድ ይዘውበት ነበር ልጁንና በጣም ነው መስቀው በቃ በነገሮች ነው እንጆይ ያደረኩ አይዘና ማለት ነው ላይፍሽ ላይ ፎከስ ያያረክ ከዛ ሾፍ ያረክሻቸው እነሱ ደግሞ አትስኛው ብቅ ያሉ እንደውም ይጠይቁኝ ዝም ባይሉ ደስ ይለኛል ያያቸው አጥለው በፖስተው ነገር ምናምን ዝም ባትሉኝ ይላል አይ መልካም እሺ እንግዲህ በደረቁ እንትን አልኩሽ አደከምኩሽ ሻይ ልቅዳልሽ እሺ እንግዲህ እንደዚህ ልንካዋ አደራሽ እንዳደፈ ስኳር አታብዥ ጥሩ አይደለም ትልቅ ሰው ነሽ አይ ካልጣፈጠኝ አይመቸኝም የሚጣፍጥ ነገር ሸር እናቴ ቀስበኝና ታርጋቴኝ ቀድቼላት አላውቅም እሷ ነች የምትንከባከበኝ የነበረው ሽታው ደስ ይላል እሺ ጠጪ እስኪ አመሰግናለሁ ይጨምራል ለራስሽ ቅጂ እንጂ እሺ ቀጣለሁ ስኳር መቀነስ አሪፍ ነው ግን ደግሞ ያልጣፈጠ ነገር እንዴት አድርገን እንጠጣው እሱ ነው ጤና እንዴት እንሆን ዶክተርዬ እንደውም አንቺ ጣፋጭ አትወጪ እኔ ነኝ በጣም ጣፋጭ ኬክ ሁላ ልደትሽን ከተቆረሰ በኋላ እኔ ይዤው ምሮጥ የሽምግልናው ሴት ሄደት ያለሽ እሱን አይገርምሽም እሱ ሻወዱኝ በቃ እኔ ወሰደችው ተበላው ያልኩት እኔም ቢዚ ነበርኩኝ ሳው ሳስተናግድ ምናምን ዞር ስል የለም ዞር ስትይ ግን አምጥተውትም ልቆርጠው ስል ዞር ስትይ ተራሴሽ ተመልሶ ሁለተኛ እድል የለም የተሰለበ ነበር እሺ ጠጪ እኔ እናት እሺ ዳቦ እየነከርሽ ነው የምትወጂው ቢሰጠኝ ደስ ይላል ሙዚቃሽ በጣም ነው ደስ የሚለኝ ድምጽሽን በጣም ነው የሚያምረውና እንዴት ነው እስኪ የማንን ሙዚቃ ሰምተሽ ነው ሙዚቀኛ መሆን የፈለግሽው እና እንደዚህ ስትጀምሪ ያው ትዝ ይለኛል ኛ ልጅ ሆነ
ቤት ውስጥ ምናምን የነጎሳዬ ምናምን እንዘፍን ነበር አስታውሳለሁ። እንደውም እኔና አንቺ እንዲህ ተቃቅፈን ማለባበስ ይቀር ላይ መጨረሻ ላይ ያሉት ልጆች አሉ እንደሱ እያልን እንደገና ያኔ ልጅ እያለን የሚለውን ያ መልካም ጊዜ ልጅነት እየተባባልን አስታውሳለሁ። ልጅ ሆነን በጣም ብዙ በቃ እንደ አይድል እያደረግን እንትን እንል ነበርና እንዴት እስኪ ሙዚቀኛ ለመሆን እንዴት ምንድን ያነሳሳሽ እና የማን ሙዚቃ ነበረ ወደሽው እንድትዘፍኚ ምናምን ያደረገሽ ዘፈን? ከልጅነቴ ያው ታውቂለ በቃ እኔ ወንበር ላይ ከፍ ያለ ወንበር ይዛለሁኝ እናንተ ከታች ትቆማላችሁ ምናምን ያኔ ልጅ እያለሁ ምናምንልና ከዛ ያ መልካም ጊዜ ልጅነት ስል ልጅነት እንድትላችሁ ነበር እናንተ ትቀጥሉ ነበር እንደዛ እየተቀባበልን እንግዲህ ያው በቃ ከዛ ትምህርት ቤት ነው ትምህርት ቤት 4ኛ ክፍልም 5ኛ ህፃንም ሆኜ የወላጆች ጊዜ እንዳልሽው የመጀመሪያ ዘፈን ያው እምዬ የሚለውን የጀመርኩት አይደል ያስቴር አወቀ በሷ ነው እንትን ግን ከናንተ ጋር ያው የነ ጥበብ ወርቅዬ ታምራት ደስታ ይዛ ጊዜ እነሱ ነበሩ በጣም ታምራትን በጣም ነው የምወደው ስቲልን በጣም ነው የምወደው እና በቃ ቤት ውስጥ የወንድ ሴት አይደለም ስጀምር ቤት ውስጥ ዘፈኝ የሚሉኛል ምናምን እንደዛ እንዘፍን ነበር ግቢ ውስጥ ምናምን ከዛ ደግሞ በቃ ትምህርት ቤት ነው ትምህርት ቤት ደግሞ ያለኝ መድረክ ላይ የምወጣበት ጊዜ የወላጆች ጊዜ ነው ስለዚህ የወላጆችን ዘፈን ነበር የምዘፍነው የአስቴርን እምዬ የሚለውን ዘፈን ነበር የምዘፍነው በቃ በሷ ዘፈን ነው ዘፈን እንድትዘፍኝ ይሆንሽ ወይስ ምን ቤት ነው ቤትማ በብዙ በቃ በነጎሳዬ በእነታምራት ደስታ ኦኬ እኔ ግን የልጅነት ነገር ሆኖብሽ ነው የመሰለኝ እንጂ በጣም ወደሻቸው ደስ ያው ልጅነት አይደል ታንቋረሪ ታንቋረሪ ማን ሰማሽ ነበር ተቀበሉኝ ነበር ግን ይሄን ያህል ብስል ያላል ነበር ወይ ልጅ ስለነበር አላስታውስም ድምጽሽን እውነት ለማለት አላቆም ለነገሩ ይዛኔ ስለዛ በእነሱ በቃ እንደዛ ነበር አይ ቲንክ አይ በእነሱ እንደጀመርሽ አውቃለሁኝ ግን ሪል ሙዚቃውን ተረድተሽው ሳይሆን እንዲሁ የልጅነት ነገር ሆኖብን ነው የሚመስለኝና አብዛኛው ጊዜ ደግሞ ያስቴርን ከፍ ካልሽ በኋላ ያስቴርን እምዬ ስቲል እንደነበር አይደለም አስመዘገበችኝ እናቴ አይደል ከዛ በኋላ በቃ ባላገሩ አይደለም በነገርሽ አይደል ያስመዘገበሽ ውቤ ነው ዶንት ፎርጌት ዛት I'm sorry እሱ ነው ውቤ ነበር ያስመዘገበሽ 16 ዓመቴ ነበር ውቤ ነበር ያስመዘገበሽ መጀመሪያ እንደውም እኔ እና እሱ ነበር ነው ሄድ ነውና አይደል ላይ ስትወዳደሪ አንቺ ድምጽሽ ሲወጣ እኔ ልቤ ነበር በቃ የሆነ ብር 50 ብር ይሁን ብቻ ትንሽ ብር ነች 150 50 እንደዛ ነገርና አንቺ ስትዘፍኚ እኔ ትንፋሽ የተቋርጦ ነበር በቃ ቀጥ ፈርቼ ነው ለምን ፈራሁኝ በቃ ወይ ድምጽሽ ይቆራረጣል ወይ አንቺ ኖርማል ነሽ እኮ ድምጽሽ ያምራል እኮ ግን እኔ ፈርቼ ነበር ሳይሽ እንደውም እንትና የመጀመሪያው ዙር ሳይሆን ያኔ እንደውም አራተኛው ነው መሰለኝ አራት ላይ ነው የመጣችው ጋሻ በራሞላ ነበር ዘፋኝ እሱ እና ሙኒት ምናምን ነበሩ ዳኛ ካንቺ ሰውነት የሚወጣ ድምጽ አይመስልም ድምጽሽ ምናምን ብሎ አለሽ እኔ ግን ያቺ ሙዚቃ እስከጨርሺ እኔ ለራሴ ታንቄ ነበር በቃ ጭንቅ እኔ ልጫነቅ እንደዛ ነው ሚሊኒየም አዳራሽ ነው አራተኛ ዙር መሰለኝ አልኩ እንደ በግ እግዚአብሔር ላይክ ድምጼ የምፈልገው ድምጽ አለ ከውስጥና ሰው ፊት ቆሜ ስለማላቅ እንዴት ተርበተበተብኝ ግን እንደዛ ሆነ አለፍኩኝ በጣም ነው የሚገርመኝ በጣም ነበር የደነገጥኩት ግን ከዛ ልክ 5ኛ ዙር ላይ እግዚአብሔር ያክብርልኝ በራሴ አልወደኩም ታውቂያለሽ ዩኒቨርሲቲ ነበርኩኝ እስከዛ ድረስ የነበረው ኖርማል 5 ዳኛ ፊት ካሜራ ምናምን ያለው አልፈራም ነበር የዛኔ በጣም ብዙ ሺህ ሰው በተሰበሰበበት እኔ አልቻልኩም በቃ እና እኔ ከዝነቴ ነበር ሚሊኒየም አዳራሽ ላይ ቆሜ አትታይም ያለው በጣም ነበር ረጭኝ ብለሽኝ ሁላ አስታውሳለሁ ላይት በርቶ ይታየኝ ለኔ ጣት ምታክል ሰው ልጅ ካሩቅ ስለነበርኩና ወደ ላይቱ ነበር እየቀረሽ ነበር አምፖሉ ነበር እኔ መስይ አትታየኝም ነበር ከካሜራው ዞር ብዬ ያያየውሽ ነበር ስልኬ ላይ ማይ ፈራ ነበር ግን በቃ እስከዛም ድረስ ግን ጥሩ እንትን ነበርኝ በቃ ማለት ቤት ያው ብዙ እንትኖችን ትምህርቴ ላይም ጎበዝ ስለነበርኩኝ ምናምን ማዘር ተደግፍሽ ነበር በጣም ምክንያቱም ጎበዝ ነኝ ትምህርት ላይም ሁሉንም መሞከር ነው የምፈልገው ካየሽኝ ኳስ ተጫዋች ነበርኩኝ ባስኬት ተጫዋች ነበርኩኝ መረብ ኳስ ከዛስ ምንድነው ሁሉም ላይ ሰክሰስፉል ሆኜ ነበር እኩል ነው ሄዱት ሁሉም ነገር ኳሱንም ኮልፌኖ ከየተወዳደርኩ በጣም ቤስት ኳስ ተጫዋች ተብዬ ወደ አዲስ አበባ ገባን አዲስ አበባ ነው ክለን እንጮት ነበር እዛ ተሯሩጬ ልብ ይወልቃል እዛ ከዛ በረኛ ማልሆነው ነገር እንደወንድ ነበርኩኝ ክፍያም የጀመርሽው በልጅነትሽ ነው አንቺ በጣም ብር ያገኘሁት ከልጅነቴ ነው በቃ ጥሩ ክፍያ ነበር ደግሞ የስፖርት ነገር ላይ ያለው ከዛ ደግሞ የመረብ ኳስ ጨዋታ ደግሞ ትምህርት ቤት ተወክሎ ኮልፌን ተወክሎ ተብሎ ደግሞ ሌላ ቀን አለ
እሱንም እሄዳለሁ። ፐርፌክት ነው በቃ እንደኔ የሚዘል ሰው የለም፣ ሴት ሆኖ እንደኔ የሚዘል የለም በቃ እና ያልሞከርኩት ያልገባሁበት የለም። በሁሉም ሰክሰስፉል ነበር። ትምህርቴ ላይ ደግሞ ስመጪ ከሴክሽን አንደኛ ማለት ነበር መውጣው እና እናቴ እዘፍናለሁ ስላት በቃ በሙሉ እንትን ነበረ በቃ እንትን ስትለኝ እሷ ሲጀመር እንትን አትልም። አራዳ ነች፣ የሆነ አራዳ ነች። የኛ እናት በጣም አራዳ ነች እና እንደዚህ አይነት ነገር እኔ ሞዴሊንግ ስሰራ ብዙ ነገር ብቻ ይሄ ክሊፕ ላይ ዳንስ ስንደንስ ድሮ ምናምን በጣም ነው የምታበረታታ። በቃ ጨዋ ሆነሽ በምንም ነገር ሰው ጎረቤቱ ሳያቅሽ በጨዋነት ታውቀሽ ደግሞ ልጄን እንዲህ አደረስኩ ማለት በጣም ከባድ ነው ሴት ልጅና ለሷም ኩራት ነበር። በቃ ኤቭሪ ቦታ ማስያዝ ህይወትም ትልቋ እህታችን ጋዜጠኛ ነች። አሁን ላይ የድምጽ ማስታወቂያ ትሰራለች። በቃ በእያንዳንዱ እንትኗ በጣም ሰክሰስፉል ነች። ከዛ አንቺም ስቀጢ እዛ ጊዜ ሞዴሊንግ ፊልም ሰራለው ሞዴሊንግ ምናምን ተወዳድራችሁ ነበር አይደል? ሚስ ምናምን ሚስ ዊንጌት ጀነራል ዊንጌት አሸንፋችሁ ነበር። ከአንድ እስከ 3 ሰላም ሰልዬ ነበርች አንደኛ ወጣችሁ። እስከ 3 ባለው ወተናል። ብቻ ግን እንደዛ ደስ ብሏት ቆማ ያጨበጨበች ስታይ ነበር። በጣም አስተዋውሳለሁ። ያን ራሱ ክሊፕ ላይ ትሰሪያለሽ የጸጌ ስሜ ላይ እሱ ላይ የቃቂ ላይ እና እንደዚህ እሷ ጎን ለጎን እሱንም ታስኬዳችሁ ነበር። እንትኑን ሪላክስ እያደረግን እንድንማር ያደረገች እንጂ ይሄ ቀጥታ እንደዚህ ብላ ምትለን አልነበረችም። እና ያው አንዱ ላይ ትወጫለሽ መጨረሻ ላይ ሁሉንም መሞከር ጥቅሙ የሆነ የሚያዋጣሽን ነገር ይዘሽ እንድትወጪ ያደርግሻልና እንደዛ ነበረ ጅማሬያችን እስከ ፍጻሜያችን። ሞዴሊንጉ አሁን ለምሳሌ ዱባይ ላይ በጣም ፌመስ ነሽ። የእውነተኛ ከመናቅሽ በላይ በሰዎችም ስትሰማ ቢልቦርድ ተደርጎ የሽቶ ማስታወቂያዎች ምናምን እንደዚህ የልብሶች የሙስሊም አልባሳቶች ምናምን እነሱን አድርገሽ ብዙ ቢልቦርዶችን ሰርተሻል። እንደውም አዲስ አበባ ኢትዮጵያ ላይ እንደውም ብዙ አልሰራሽም እንደኔ ማለት ነው። እና እንዴት ነው ወደዛ ሲገባሽው? እና ደግሞ የትኛው ነው ቆንጆ ላንቺ? ሳይሽ በጣም ፎቶ ተወጃለሽ ምናምን ፋሽን ተወጃለሽ እና የትኛውን ነው እና እንዴት ነው ወደዛ ሲገባሽው? ደስ ይላል ሁሉም። ወደዛ ሀገር ሄድኩትኝ እዚህ ሚስ ፎቶጄኒክ አሸንፌ ነበረ። ዓመተ ምህረቱ ጠፋብኝ። ግን ሚስ ፎቶጄኒክ ኢትዮጵያ አሸንፌ ልክ እንደጨረስኩኝ የተማርኩበት ትምህርት ቤት ከ1 እስከ 3 የወጣውን እድል ይሰጡ ነበርና ሞሮኮ እድል ነው ያገኘሁትኝ። ሌሎቹ ወደ ሌላ ሀገር ነው አይ ቲንክ የሄዱት። ከዛ በኋላ እኔ እንትን እሱን ጨርሼ ስመለስ ዱባይ ምናምን አሁን በትክክል በቃ ሄጄ እንዲህ ልስራ ብለው ሲጠሩኝ ምናምን ስሪ ብለው ሲጠሩኝ በቃ ለኔ እንደ ፕሮፌሽናል ወይ ነው የሄድኩበት ወይ። እዚህ ሀገር ሲሆን በቃ ሞዴል ሲባል እንዴት ነው ፎቶ ትነሻለሽ፣ ስቱዲዮ ሄደሽ ይሰቀላል ፎቶሽ ምናምን ነው እንደዚህ። እዛ ግን በሰዓት ነው ኤቭሪቲንግ በቃ ክፍያው በዶላር ነው። ሰዓት አሁን ልክ ፎቶ ሹቱ ሲጀምር 1 ሰዓት ብሎ ከተጀመረ እስከ 5 ሰዓት ከሆነ የ5 ሰዓቱ ተያስቦ በዶላር ነው የሚከፈልሽ። ወር ምናምን አይደለም። ልክ ስቴጅ አኮሞዴሽን አዘጋጅተው ቤት መኖሪያ በቃ ኤቭሪቲንግ ምቾትሽ በቃ ይሄ ደስ የሚል ኢንጆይ ነው እንትናቸው እንዲሁም ወዳለሁኝ። በዛ ወይ ደግሞ ሲሆን ለኔ በጣም ደስ ብሎኝ ነበር የምሰራውና ሳላስበው ደግሞ በቃ አልጎሬድ ሞል የሚባል አለ ትንሽዬ ሞል። እዛ ፎሬቨር 21 ሚል ብራንድ ፎቶ ሰርቻለሁኝ። የፀጉር ቤቶች ምናምን በቃ ብዙ እንትን ሽቶ ደግሞ በጣም ትልቅ ብራንድ ነበር የሀረብ ሽቶ። እሱም ቢልቦርድ ሰርቼላቸዋለሁኝ። በቃ ቀስ በቀስ ፋሽን ሾው ነበር። በጣም ፌመስ ነሽ። ኢትዮጵያዊ አሁን እንዴት ነው ከለሬን በጣም ይወዱት ነበረ። በቃ ይሄ ዳርክ ፌስ የነሱ ነጮች ምናምን ስለሆኑ ሜካፕ ሲቀቡ ሌላ ከለር አላቸው። የኛ ደግሞ የሀበሻን ከለር አንድ እኔ ብቻ ነበርኩ ኢትዮጵያዊና እና ፎቶጄኒክ ነኝ ደግሞ ላይክ እንዲህ በአካል ከምታየኝ ይልቅ ፎቶ ላይ ሲሆን የሆነ አለመጣ ነገር አሁንና እሱን ነገር ይወዱታል በጣም። ሶ ከነሱ ጋር ዲል አደረኩ የ4 ዓመት ዲል። በቃ በሚጠሩኝ ሰዓት እየሄድኩ መስራት ጀመርኩ ምናምን እና ፎቶ ደስ ይላል። ሪላክስ ታደርጋለሽ። ይሄ ጭንቀት የለውም። ዘፈን ግን በቃ ድምጼ ይጠፋብኛል። አንዳንዴ ወጣ ብዬ በቃ ጨነቃለሁ። ሰው ፊት ምን አይነት ቅላጼ ይመጣብኛል አይመጣብኝ ማለት ቪዲዮ ገብቼ እንደዚህ አርገውልኝ ምንድነው የምሰማው ብዬ አንዳንዴ ጆሮዬን ደስ አድርጌ እሰማለሁ። የራሴን ድምፅ ማለት ማታውቂው ነገር ሊመጣብሽ ይችላል። ይሁን ያስጨንቅሻል። አይሮም ፐርፌክት ሆኖ እንዲመጣ ብቻ ልፋት ቮካል መስራት ምናምን ይሄ መታተር አለብሽ። ፎቶ ግን በቃ ፖዝ ከቻልሽ ላይ ቀላል ነገር ነው። እኔ ደግሞ በህይወቴ ቀለል ብሎ መኖርን ሞድ ሰው ነኝና ድካም ምናምን አልወድም፣ ጭንቀትም አልወድም ምናምን እና እንዲህ የሚለኝ ሰው ስለማልወድ ይሄ በቃ ልቅቅ ብዬ መስራት ስለምወድ ያ ትንሽ ደስ ይለኛል ይመስለኛል። ግን ሙዚቃ ደግሞ በጣም ነው የምወደው። በቃ እኔ ሳልዘፍን ራሱ የሰው ዝም ብሎ የተሰሩ ዘፈኖች ማዳመጥ በጣም ነው የምወደውና በቃ እንደሱ ማድረግም በጣም ነው የምወደው ሙዚቃ ነው። የዘፈንሻቸው ክሊፖች ያወጣሻቸው ምን ያህል ናቸው? እና ከነዛ ውስጥ ደግሞ በጣም በይበልጥ ከኦዲየንሱ ጋር ያስተዋወቀኝ ይሄ ሙዚቃ ነው ብለሽ የምትይው የትኛው ሙዚቃ ነው?
እስካሁን ድረስ 5 ዘፈኖች አሉኝ 5 ነጠላ ዜሞች አሉኝ ለአሁን ደግሞ የጨረስኩት አንድ አለ 6ኛ ግን እሱን ገና አልጨረስኩትም በሂደት ላይ ነው ያለው ከአምስት ውስጥ በጣም የተወደደው የፍቅር ቃልና ለብቻ በቃኝ የሚለው ሰው በጣም ይወደዋል የፍቅር ቃልንም በጣም ብዙ ቪው አለው እና ደግሞ ሰውም ይወደዋል ለብቻ የሚለውም በጣም አሪፍ ነበር የነበረው እንትንና ሁለቱም እና መጨረሻ ላይ የኔና የሙሉዓለም ታከለ አብረን የሰራ ነው 3ቱ ዘፈኖች አሪፍ ናቸው በጣም ኦኬ አንቺ የምትወጂው የትኛው ነው ከ3ቱ ደግሞ አንቺ በጣም ደስ ይለኛል ብለሽ የምትዩ እና አንዱን ብትይልን ከነዛው ውስጥ አንቺ ነው ማለት ነው 3ቱም ደስ ይሉኛል አይሮን ነው እኔ ዘፈኖችን ወዳቸዋለሁ ሁሉ ነው ከሙሌ ጋር ዘፈንሽ ደስ ይለኛል ኦኬ ሁሉም ደስ ይሉኛል ግን ከሙሌ ጋር ኪዳን መሰለኛ እንደሱ ነው እሷ ምትይልን በጣም ደስ ይለኛል እሺ ግን እሱ ተቀባይ አለው ኦኬ እሺ የተመቸሽን አንቺ የምትወጂውን ለመስፈንም እንዳታዋርጅኝ የሚመችሽን እንዳታዋርጅኝ የሚመችሽን አላዋርጅም ግን አሁን ቅቤ በልቻለሁ ያው ክፍለ ሀገር ሄጄ መምጣቴ ነው ቅቤ ነገሮች ምንም አይነት ድሮ በጉንፋን ነበር ሰው የሚያሳበው አሁን በቅቤው እንደውም ልስልስ ይላል ጎሮሮሽ ሆለለለለ ትንሽ ሰዓት ነገር እንትን ካላልኩበት ሞክሪ ትንሽ ሞክሪ እሺ ልበልሽ ልጅ ልቤ ዝም ብሎ ያመኛል አንተን አምጪልኝ ይለኛል ደስታዬ አንተ የውስጤ ማማሬ ባንተ ማጌጤ የፍቅር ቃል አንተና የፍቅር ቃል አንተና የፍቅር ቃል አንተና የፍቅር ቃል አንተና ይሄን ይመስላል በጣም የሚያምረው ድምጽሽ እሺ አመሰግናለሁ አንቺም እኮ ትዘምሪያለሽ እኮ ትዘፍኛለሽ ወይስ ትዘምሪያለሽ በፍጹም አልዘፍንም እኔና አንቺ ነው ተቃራኒ በፍጹም አልዘፍንም አዎ ቤተክርስቲያን እና ምን አንቺ መዝሙር ላይ ቲክቶክሽና ሰው ያንቺን ሳይና የኔን ሳይ እንትን ይላል ብዙ ጊዜና በጣም መዝሙር ደስ ይለኛል አንቺስ እንዴት ነው የሃይማኖትሽን ነገር እስቲ ንገሪኝ እስቲ አይ ዘፈን በነገርሽ ላይ በጣም ነው የምወደው ታውቂዋለሽ ባህሪም በፊት በጣም ግን ያቆምኩበት ምክንያት ቲክቶክ ላይ ያው ይቀመጣል ለቲክቶክ ልጆቼ ሲያድጉ እኔ እየደነስኩ እንዲያዩኝ አልፈልግም የእውነትና መዘመር የፈለኩት ለዛ ነው እንጂ እኔስ ምን ላድርገው ማለት አይደለም አይ ዘፈኖች እንትኑ ሲገባሽ መንገድሽ ነው ሲመስለኝ እንትኔ ነው እኔ አልፈልግም ያንን ማድረግና እግዚአብሔር ቢረዳኝ ብዘምር ደስ ይለኛል ቢያስተካክለኝ ብዙ መስተካከል ያለብኝ ነገር አለኝ በራሴ መስተካከል የምፈልገው ከአልባሳት ጀምሮ መሆን የምፈልገው ነገር ላይ ቢያመጣኝ እሱ ለራሱ ከፈለገኝ እንድዘምር ያድርገኝ የእውነት ጸሎቴም እሱ ስለሆነ እና መዝሙር በጣም ነው የምወደው ኦኬ አይ ደስ ይላል በጣም እኔም በጣም ነው መዝሙር የምወደው ያው እንግዲህ አለመገጣጠም ነው መጣለው በደንብ ራሴን አደራጅቼ በደንብ መጣለው አሪፍ ግን በጣም ነው የሚያምረው ድምጽሽም ያምራል ዘፈኖችሽም በጣም ደስ ይላሉ በዚሁ ቀጥል እሺ አመሰግናለሁ እሺ እና አሁን በቅርቡ ምን አዲስ ነገር አለ አንቺ ጋር አዲስ ነገር የምትሰሪው ምን አዲስ ነገር እንጠብቅ እንግዲህ አሁን ላስት ዊክ ነው ያገባሁትኝ ስለዚህ ልጅ ጠብቁ እስቲ ነው ጠብቁ በትዳሬ ላይ ብዙ ነገር ጠብቁ ስሜታዊኛውን ቃል አልገባም ቆይ ነገሮች እንትን ብዬ ምናምን የራሳችንን ስራዎች ምናምን ካስተካከልኩኝ በኋላ እሱ ቀስ ብዬ እኔ እንዳነገርኩሽ ሌላም ኢንተርቪው ላይ እንደማወራው ኢንጆይ ማድረግ ነው የምፈልገው በስራዎች እና ይሄ ተካተካ ላይፍ ብዙም ስላልሆነ ስለማይመቸኝ አሁን ቆይ ሪላክስ ማድረጊያ ታይሜ ነው ሪላክስ ላድርግና ከዛ ደግሞ የጨረስኩት ግጥምና ዜማ የሰራሁት ነገር ስላለ እሱን ነው የምጨርሰው ከዛ ቀጥሎ እያለ ደግሞ እግዚአብሔር ያውቃል እኔ እንደሙዴ ነኝ ሁሉንም ልመንን እችላለሁ ሁሉንም ዘጋግቼ አላውቀውም ስሜቴን እንዲህ ነው ብዬ ነገር አላወራም አሁን ላይ ያለኝ ነገር ግን ይሄ ነው ስለዚህ የነገ መድኃኒዓለም ያውቃል ግን አለኝ ግን የምለቅበትን አላውቅም ማጣጣም አሁን ትዳሬ ላይ ማጣጣም ላይ ነው አዲሱን ክሊፕሽን እያጣጣምሽ ነው እያጣጣምኩት ነው ያለሁት አዲሱንና እሱን ነው የማደርገው እና አዲሱን ዘፈኔ ደግሞ ከእግዚአብሔር ጋር ሲፈቅድ አረፍ ብዬ ደግሞ ሰራዋለሁ ብዬ ነው የማስበው እንግዲህ በጉጉት እንጠብቃለን እንደሌሎቹ አሪፍ ይሆናል ብለን ተስፋ እናደርጋለን እሺ እህቴ እንግዲህ ላንቺ እንግዲህ አራያ ነው የምትይው ለትዳርሽ እንዲህ የሚያምር ትዳር በቃ አያያዝሽ ኤቭሪቲንግ በቃ ማን ነው አራያሽ አድርገሽ የምትይዡ ለላይፍሽ በአጠቃላይ ለእኔ በእናትነት ላይ አራያዬ እናቴ ነች መቼም ያው አስተዳደጋችንን ታውቂዋለሽ በጣም በብዙ አይነት ቻሌንጆች አልፋ ነው እዚህ ሁላችንንም ያደረሰችን የእውነት በቃ የማይከፈሉ አይነት መስዋዕቶች ከፍላ
ስራዎቿ የወንድ ስራዎች ሰርታ ነገሮች እንዳይጎልብን በጣም በቃ እንትን ብላ ያሳደገችን እዚህ ያደረሰችን የእውነተኛ አምሮብን ዛሬ ስንወጣ መኪና እየነዳን ስንሄድ የእውነት ቤት ገዝተን በጣም እሷ በብዙ ነገር የእሷ እንትን አለው የኛ እድገት ላይና በጣም እንትን ነው። ለምን እሷ በልጅነቷ በወጣትነቷ ነው አባታችን የሚያረፈው። እሱም ገና ልጅ ነበር ሲሞት። እንግዲህ እኛም እኮ በወሬ ነው አይደል የምናውቀው መልኩ እንኳን እንደ ህልም አይነት እንጂ በትክክል እኔ አባቴን አላውቀውም። እኔ ደግሞ ካላወቅኩ አንቺ በጣም ልጅ ነበርሽና በዛ ሰዓት ስራ በማታውቅበት ሰዓት ምንም ነገር በቃ ከተመቻቸ ነገር ላይ ድንገት ነገሮች ሲጠፉ ከመታመሙ ጀምሮ አባታችን ከመታመሙ ጀምሮ ብዙ አይነት ቻሌንጅ አሳልፋ ነው እዚህ ጋር የደረሰችው። ሰዎች ሳይኖሩ ቀርተው አይደለም ነበሩ። ብዙ አይነት ሰዎች ፋሚሊዎች አሉን። በጣም ሌግዠሪ ላይፍ የሚኖር ቤተሰብ ነበረን አይደለ? እኛም ያው ከነሱ ጋር ተደባልቀን እየኖርን እኛ የምንበላው የምንለብሰው ባይጎልብንም እሷ ግን ብዙ ነገር ጎድሎባት ዛሬ ለማድረስ የሆነ ስራ ለመስራት ክፍለ ሀገር ድረስ ሄዳ ነገሮችን ብቻ ዲቴል ከገባን ማልቀስ ስለማልፈልግ አላወራም። ግን በጣም በችግር ያለማንም ድጋፍ ከእግዚአብሔር ጋር እንደ ወንድ ሲመሽ ትፈራለች። እሷም ልጅ ነች፣ ወጣት ነች። ሲመሽ ትፈራለች። ያው ስታወራ ነው የምሰማት። ሲመሽ ፈራለሁኝ። በራችን ላይ የሚቀመጡት ሳፋዎችን መቼም አትረሻቸውም። ብረቶቹን እንዳይመጣው በጣም ትፈራ ነበር። እና እኔ አሁን ላይ ተዳርጄ ሳስበው መድኃኒዓለም የቤትሽን ራስ አያንሳብሽ በቃ ማለት እሱን ምንም አያድርገው ብዬ እላለሁ። የእሷን ስለማቅ እፈራለሁኝ ያንን ነገር ማሰብ በራሴ። እና በጣም ብዙ ቻሌንጅ ነው ያሳለፈችው እሷ በጣም ብዙ ማለት ነው። እና ዛሬ ላይ እንደዚህ ደምቀን ኮርተን ስወጣም የእሷ ውጤት ነው ያ ሁሉ ነገር እንደዛ መሆኗ። እና ያለማንም ድጋፍ ከእግዚአብሔር ጋር በብዙ ቻሌንጆች በብዙ መገፋት የእውነት ማለት ነው ያላትን እስከ መንጠቅ ደረጃ ደርሳ እዚህ ጋር ማድረሷ ለኔ በጣም ጀግና ሰው ለኔ በምድር ላይ እሷ ነች። በላይፍ በጣም ጀግና እሷ ነች። እና ማንንም ሰው መድኃኒዓለምም እንደዚህ አይፈትን እኔን አይፈትነኝ አቅም ስለሌለኝ፣ እሷ ግን ተወጣው እዚህ ደረጃ አድርሳናለች ሁላችንንም ማለት ነው። እና አሁን ላይ ሁሌ ልሻለሁኝ በቃ ስታየው እኔ እሷን በሆን እኛን ስናይ የሚገርም በቃ ወይ እግዚአብሔር ይመስገን የሚያስብል አይነት ልጆች ሆነንላታል። ሁላችንም መቼም አራት ነን፣ አራታችንም ጥግብ የሚያደርግ አይነት ኑሮ ነው የምንኖረው። በቃ እግዚአብሔር ይመስገን ብላ የምትኖርበት ኑሮ እና እንደ ተፈተንሽው እንትን መጠን እግዚአብሔር ይክስሻል እና እግዚአብሔር ክሷታል። እና ለኔ እንትኔ እሷ ነች። ልክ ነሽ። አስተዳደጋችን ምናምን ሁሌ ነው ኢንተርቪው ላይ ማወራው። እኔ ደግሞ ያው እንግዲህ አባቴን ጭራሹን አላውቀውም። አይደው በምንም አይደው ነው ስለውም ነገር የለኝም። ግን ቢሆንም ለኛም አታወራንም እሷ። ያው ለእናንተ ምናልባት እንግዲህ ወይ ለኛም አሁን አድገን ነው የምታወራው ምናልባት ያ እና ግን በቃ ይገርመኛል። እኔ ደግሞ የጎደለብኝ ያህል አይሰማኝም። እና ይሄ በቃ አይደው ነው እኔ ምንም የማያውቁት ሀገር አይናፍቅም እንደሚባለው ለኔ ጀስት በቃ እንደዚህ ሰው ሁሉ እንደዚህ እንትን የሚል ነው በቃ ለኔ ሙሉ ሆኜ ነው ለኔ የሚሰማኝና የሷ እንደ እናትም እንደ አባትም ያው ቁጣም ምቷም በጣም ኃይለኛ ነች ምናምን ኤቭሪቲንግ ስታሳድገን የወንዱንም ሳይድ እንደ እናትም ደግሞ በጣም ደግነቷ ለሰው የምታደርገው የምትራራው የምታበላው የምታጠጣው ነገሮቿን በሁለቱም ሳይድ ስለማያት እኔ ይሄ አይቆጨኝም። ያላየሁት ብዬ የሚጎልብኝ ብዬ የማስበው ነገር የለኝም ለኔ። እና ደግሞ በቃ ሁሉም ነገር ደግሞ ለበጎ ነው። እግዚአብሔር የሆነ ነገር ሊያበራልሽ ሲፈልግ ያው በመጀመሪያ እንትን የሚያደርግሽ ነገሮች አሉ። ብዙ ሰዎች አጠገባችን አላቸው የተባሉ ሰዎች በአጠቃላይ በቃ እስከማይኖሩ ድረስ የሌሉ እስኪመስለን ድረስ በቃ ብቻችንን ያለምንም ድጋፍ እኔ አሁን አንድ ቦታ ደረስኩ ብዬ ሳወራ ለኔ ማንም ምንም ያደረገልኝ ሰው የለም። በቃ ልቤን ነፍቼ ነው ማወራው ከእናቴና ከእህቶቼ ውጪ ለኔ ህይወት ማንም ከፍ ያደረገልኝ ነገር የለም። ያው በስመ እንትና ነው የእንትና ዘመድ እንትን ሊባል ይችላል። ግን እኛን የምናውቀው የእኛን እናት ጥንካሬዋን አስተዳደጓን ወይም ያየንም ሰው አምሮብን ዘንጠን ሲያየን የእንትን እኮ ስለሆነ ነው እንዲህ እኮ ይደጋገፋሉም ሊሆን ይችላል። ምንም ነገር ግን ሳትደገፍ በጣም ጠንካራ ሆና እንደ ወንድም እንደ ሴት ሰርታ ያሳደገች እናቴ በጣም ነው መውዳት ምኮራባት። በጣም ድሮ አለቅስ ነበረ ስለሷ ሳወራ። አሁን በጣም ምንም እንትን አይለኝም። ቢኮዝ በቃ አሁን የልፋታን ሁሉ በጣም የደከመችበትን ነገር ሁሉ እያገኘች ስለሆነ በቃ ከዚህ በኋላም ደግሞ ያው ታናሽቴም ትቀራለች። እንግዲህ ሁሉም ለሷ ገባሽ 100% አቅሙን ነው እንትን የሚያደርገው ከትልቋ እህቴ ጀምሮና
ይገባታል ሁሉ ነገር ብታምር ብትስቅ በጣም ይገባት አይነት ሰው ነችና በቃ ዘመኗ ነው እንግዲህ ፏ የምትልበት እግዚአብሔር ደግሞ ከዚህ የቀረውንም እንደዛ ያድርግላት ዘመኗን ያርዝምላትና እድሜዋን ተጨምሮ ደግሞ የበለጠ የምታይበት እድሜ ይስጣት እኔ የምመኘው እሱም ብቻ ነው። እንግዲህ ተመልካቾቻችን ከእህቴ ጋር በነበረው የልብ ወግ ቆይታ የልባችንን ስንጫወት እስካሁን ቆይተናል። አብራችሁን ስለነበራችሁ በጣም እናመሰግናለን።